አልነበር ስሟ ይቅርታ ዘምዘም ነው ብትገባ አሪፍ ነበር። ዘምዘምዬ ግቢ እስኪ አሁን ግቢ ይቅርታ እሺ። ዘምዘምን ደግሞ ባክሽን እንደው ስለ ሴት ልጅ ስለ ነፍስ አንቺም ስደተኛ ትሆኛለሽ የተሰማሽውን ነገር ሁሉ አውር ተናገሪ። በዚህ አይወራም ምናምን የሚባል ነገር የለም። ይሄ እኮ የህይወት ጉዳይ እኮ ነው። በዛ ላይ ሴት ልጅ ሆነሽ ብሬክስ ይቅርታ አንድ ጊዜ ልናገርና ልውረድ። እሺ ቀጥሉ። እንድሪስ ማሩ ቤት ነበርኩኝ። እንድሪስ ማሩ የልጅቱ ቪዲዮ ተልኮልኛል። እጄ ላይ መረጃው አለ። ውሃ ቀርታ ከልጆች ጋር ስትመለስ ሙሉ ቪዲዮ ይሄ የሱ ቤት ነው፣ ይሄ ደግሞ ዋሻው ነው እያሉ ቪዲዮ ቀርጸው እዛ ያሉ ልጆች በድብቅ ልከውልኛል። ይሄንን ነገር እንዳወራቸው ነበር በግሩፕ ከሚዲያ ሰወር ብለን እናውራ ያልኳቸው። ነገር ግን እነሱ ብር ምፈልግና ጊፍት ምፈልግ መስሏቸው በሌላ ነገር ተረጎሙብኝ። ለምን በሚዲያ ሰወር ብለን አናወራም? ቪዲዮዋ ሙሉ ቪዲዮዋ ተቀርጾ ተልኮልኝ እጄ ላይ መረጃው አለኝ እያሉ ልጅቱ እንዳልሞተች 100% እርግጠኛ ሆኑ። በዚህ ማን ነው እንደዛ ያለው? ጎበዝ አንድ ጊዜ ና ብለነው አልኩ። ጎበዝ አንድ ጊዜ ይኸውልህ እውነተኛ መረጃ ካለው እኛ እኮ እንድርስንም ና ብለነዋል። ቆይ ተያ እኮ ማለት አንድ ነገር ለምን ነው የማይመጣው? እውነተኛ ለልጁ ተቆርቋሪ ከሆነ የሚባል ነገር አለ እንዴ? የእውነት የሚሰራ ከሆነ ህዝብ የእውነት መረጃ ካለው ቆጠር ህዝብ እየተጠባበቀ ነው መጣ ያሰራል። ይሄ የብሔር ወደ ብሔር ነጃት አንድ ጊዜ ተደብቀን ምናምን አትበሉ። የህይወት ጉዳይ የብሔር ጉዳይ አይደለም። አይጨማለል። አንድ ጊዜ ቆይ እውነት መረጃው ካለው ቁጥራችን አለው። ግሩፕ አስሮ ለምን አይጠራንም? አለው ቁጥራችን እውነተኛ ሰው ከሆነ ይሄው ብሎ በግሩፕ አስሮ ይጥራል። ሰያ እውነት ለማውራት መጀመሪያ መረጃ ይዞ የመጣው እንድሪስ ማሩ ላንተ ለኔ ምን ሰጠኝ? እስቲ ይናገር። እኔ ምን አይነት መረጃ ሰጠኝ እንዴ? ተው እንጂ አትዋሹ። ቪዲዮ ሰርቻለሁ። ምን አይነት መረጃ ለኔ ሰጠኝ እንዴ? ተው እንጂ እንድሪስ ማሩ እውነት መረጃ ካለው ይምጣ። ለኔ የሰጠኝ መረጃ ካለው ይምጣ። ሳይድ ባንዴ ይሄ እኮ መጀመሪያ ከሌጋ መረጃ የሚያስብል ነገር የለም። ሳይድም ለልጅቷ ነው እየደከም ያለው እሱም ለዛ ነው። እንደዛ ደግሞ የሚፈልግ ከሆነ ብሬክስ እና ሳይድ ወረባቦ ሆናችሁ ግሩፕ ክፈቱ። መረጃውን እዛ ጋር ይላክላችሁ። መረጃውን ይዛችሁ ለህዝቡ አምጡ። ሳይድ ምናምን ይሄ የእንትን መቀማማት አይደለም። ግዴታ እዚህ እኮ እንድሪስ ማሩ ለኔ የሰጠኝ መረጃ ምንድነው? ይምጣ ይናገር። መጥቶ እኮ ምንድነው አለ ነው። ይኸውልህ አንድ ነገር የሰው ልጅ በሰው ህይወት የራሱን ስም መገንባት በጣም አስነዋሪ ነው፣ አስጠያፊ ነው። ይሄ የሰው ህይወት ነው፣ የልጅቱ ህይወት ነው። እኔ ትላንትና እንዴ የሱን ሐሳብ ላስረዳችሁ አንድ ጊዜ። ምን የሱን ሐሳብ ታስረዳናለህ? እሱ መጥቶ ያስረዳ። ችግር የለውም። አረ እሱ መጥቶ ያስረዳ። ለምን እሱ ያስረዳንም እንዴ? ተው እንጂ ቆይ እስኪ ይጨርስ። እስኪ አንተ ጨርስ እሺ። እና በውስጥ መስመር ማውራት አለብን። ሲቀጥል ደግሞ ፋኖ እንትን ብለን እናሳግታለን እያሉ ሌላ ነገር እዛ ቤተሰብ ጋር ነው መዛት ያዙት። በዛ መንገድ መቼ መፍትሄ አናገኝም። እኛ የራሳችን ነገር መፈተን አለብን እንጂ ፋኖ ምናምን እያሉ ከፋኖ ጋር የሚያደርጉት ነገር እኔ አልተመቸኝም። ማን ነው ፋኖ ጋር ያለው? እሱን ከሱ ጋር መልስ ማግኘት ትችላለህ። ስለዚህ ከሷው ይመችን ጥበቃ ነው ማለት ነው። አየህ በመች ቤተሰቡ ላይ እርምጃ ወሰድ ያልነው እኛ በህግም ይሁን በሀገር ሽማግሌም ይሁን ነው ያልነው። አያችሁት? አንድ ነገር ልነግራችሁ የምፈልገው ነገር ቢኖር ደግሞ አቡ ፋኖ የፎሎ ችግር የለበትም፣ የቪው ችግር የለበትም። ደከመኝ ሰለቸኝ ሳይል ኢትዮጵያ፣ ሳውዲ፣ የትም የመን እየደወለ ብቻውን ሆኖ ሲጋፈጥ የነበረ ልጅ ነው። ስራውን ትቶ 3 ቀን ሙሉ 1000 ሴት ሰዎች ቪዲዮ ሰርተዋል በሰይድ ፋኖ ላይ በአቡ ፋኖ ላይ እና አትጨማለቁ። የብሔር ጉዳይ ምናምን የፖለቲካ ጉዳይ አይደለም። ብሬክስ እዚህ ጋር የተቀመጠው ስለ ስብአዊነት ተሰምቶትና ስለ ሴት ልጅ ነፍስ ብሎ እንጂ በፖለቲካ ሆኖ ወደ ብሔር ገብቶ ምናምን አይደለም። አትደናቆሩ። በውስጥ ምናምን በቃ እናንተ ፖለቲካ ሰራችሁ ማለት ነው።
በውስጥ ምናምን የሚባል ታሪክ የለም። ህዝብ ነው እየጮኸላት ያለው። በህዝብ ፊት መጨረስ አለበት። ወንድ ከሆናችሁ ደግሞ በውስጥም ካላችሁ ሰርታችሁ አሳዩ ለህዝቡ፣ ለእህታችሁ ድረሱላት። ይኸውላችሁ እውነተኛ ለልጅ ተቆርቋሪ ካልታለ እንድርስ ማሩ ሚንጣ ኖ ተቆርቋሪ አይደለም። ሳይድ ቪውና ፎሎወር ነው የሚፈልገው። አውቆ ቪዲዮ ሲሰራ ስለሃኒ አውቆ ማለት ነው። የሌላ ሰው ቪዲዮ ይዞ መጥቶ ስለሃኒ የማወራችሁ ነገር አለ። መጀመሪያ ቤቱን ፎሎ አድርጉ፣ ኮፒ ሊንክ አድርጉ እያለ ነው ራሱ ስለሃኒ አጀንዳ ይዞ ሳይመጣ ቪዲዮ ሲሰራ የሚውለው ግን ነው የምለው እኔ ማንም ቤተጣጣ ደግሞ መሄድ አይጠበቅብንም። ይሄው ነብሬክስ አቅም አላቸው፣ ቪው አላቸው። እነሱ ጋር ተቀላቅላችሁ የሆነ እሱ ነው እንደውም ወደ እናንተ መምጣት ያለበት። እናንተ ወደሱ መሄድ እሱ አንድ ብቻውን ነው አይደል? እናንተ ብዙ ናችሁ እዚህ ጋር። እሱ ይንጣ በውስጥ ምናምን ይላል እንዴ ጥያቄ ሰይድ። እሺ እንዳው ማለት እኔ አላወቅኩትም ልጁና እንዳው እኔ ጋር ነው አለ። እሺ ሄድን ምንድነው ሊያሳየን የሚፈልገው ግን ማለት ታቋለክ ብሬክስ ሸራረግልካለሁ በውስጥ ባክ ፎሎ ለቃቃሚ ላይ ይችላል ግን አላውቀውም ስሙን አላውቀውም። ይኸውልህ ብሬክስ እኛ እሱን ታቋው ግን ታቋለ ነጃት አንድ ጊዜ እኛ አሁንም ቢሆን እንድርስ ማሩ መረጃ አለኝ እኛ አይደል መኖሯ ጥሩ ነው። እሺ አሁንም ለመኖሯም ለምሳሌ ጅዳ ያለው ደላላ ሙታለች እየተባልኩ ነው። ሙታለች ሂጄ አስኪራዋን ቀርጻለሁ ምናምን እያለ አይደለ ቪዲዮን ይላክልኝ። ቤተሰቦቹ ልክ በስካችሁ የልጃችንን ሬሳ እያሉ ሲማጸኑ ሬሳ ያላችሁ አሁን ሬሳ እያላችሁ አታውሩ። አልሞተችም ይኸውልህ ልጅቱ በህይወት አለ ከተባለ አንድ አማራጭ አለ ደግሞ። ለምን ይሄ የጅዳው ይችላል ይመች የሚባለው እዛው ሂጄ አለችም የለችም አስክሬኗን ቪዲዮ ቀርጫ አመጣለሁ አይደለ? ቪዲዮ ተልኮልኛል አይደል? ልጁ በቀጥታ ቪዲዮውን ይመች ይላክለታል። ይሄው ልጅቱ እንዳለች እነሆ ቪዲዮ ብለን እንሰጠዋለን። ጉዳዩን በሙሉ እሱ ላይ ይሆናል ማለት ነው። ለምን ጎበዝ የት ነው የሚኖረው ይሄ ልጁ? ይሄ እንድሪስ ማሩ ያለችው ምን አውቃለሁ። ሳውዲ መሰለኝ የሚኖረው ካለ ደግሞ ነው ጅዳ መስሎኛል። እንደውም ሲጀመር ስለዚህኛው ይፈራል። ምንም ነገር ማውራት አይችልም። ለሱ ጠበቃ ይሆነ ነው። አሁን እኛ ያልነው ደግሞ የይመች ቤተሰቦች በህግ እያያዙ ነው አለ። ይሄ ፋኖ ጋር ወዘተ ምናምን ሳይሆን ሌላ አጣመው ሌላ ነገር ሲያመጡ አያቸው። ምክንያቱም እኔን ራሴ የይመችን ጥበቃ ይመስለኛል እንደ ይሄ አካሄድ ተይመች ላይ ጉዳዩን የማውረድ ይመስለኛል አካሄዳቸው። እኔ ሰረዳቸው እኛ የሱ ቤተሰቡ በህግ እያያዙ ነው እንጂ ያልነው ምናምን አላልንም። እውነተኛ ከሆነ ለልጅቱ እውነተኛ ተቆርቋሪ ከሆነ ድረስ ማሩ ይምጣ። መረጃ አለኝ ካለ መረጃውን ያውጣ። በውስጥ አይወጣም ካለ ቁጥር ያለው የብሬክስ ቁጥር ይሰጥ። ግሩፕ ክሬክ ያርግና ያገናኘን። ነገሩ በውስጥ የሚፈታ ከሆነ የሚፈልገው ነገር ገንዘብ የሚባል ከሆነ ምንም የሚባል ከሆነ በውስጥ ቁጥራችን አለው። በውስጥ ይሰርና ይሰብስበን። ወጥቶ በውስጥ ነው ብቻ ምን ያደርጋል? ይሰር ግሩፕ ቢሰር ቁጥር ያለው ደውዬለታው ትላንትና። ሌሎችም ቁጥር አለ ያለውን ብሬክስም ቁጥሩ ፕሮፋይል ስር አለ አይደል? እሰር በውስጥ ይጥራል። በቃ ይሄ ነው ትክክለኛ ሰው ከሆነ እውነተኛ መረጃ ካለው በሚዲያ የሚወጣ መረጃ አይደለም ካለ ጥሩ ነው። እንድርስ ለእኔ የሰጠኝ መረጃ አንድም መረጃ የለ ጎበዝ። በዚህ በ14 ሰው አንድ እንኳን መረጃ ለእኔ ያለኝ እንዳውም ተክሌ ገማን ነው። ተክሌ ጋር በፍቅር አውርቻለሁኝ። ልጅቱ ሙታለች ካላመናችሁ ቤቴን ፈትሹ ብሎናል ነው ያለው። ውይ ቤቱን ለቆ ሄዷል ብለዋል። ተክሌ ቤት ከዛ ደግሞ ልጅቱን እኮ ያሸሻታል። በዚህ ምን አይነት ሐሳብ አለ ስለው አይ ልጅቱ እኔ ያሰብኩት ሌላ ነው አለ። እኔ ምንድነው ስለው አንተ ምንድነው ነው እንደስተሳሰብክ ሰውየው አሁን እሱ ለሚፈልገው
ገብተክ ማየት ትችላለህ ቪዲዮውን ሁሉ። ሰይድ መጨቃጨቅ አልፈልግም ጨርሻለሁ። እኔ እንደ ሀሳብ ብሬክስ አለ ነሳሪ ከጎንህ ናቸው ምናምን ለእህታችን መፍትሄ ብታመጡ ብዬ ነው ማምነው። ብሬክስን ስላየ ሊሆን ይችላል ደንቆ እዚህ ጋር ስለ ብሔር ስለ ፖለቲካ አይደለም ይተወራል። ስለ ሴት ልጅ ነፍስ ነው አይጨማለቁ። የፖለቲካ ጉዳይ አይደለም ሲያስጣሉ። ስለዚህ ካሁን መረጃ ካለው ጥሩት እንደው ጥሩ አይደለም ነው። ለምንድን ነው የሰው ልጅ ግን እንደዚህ የሚያስበው? ማለት ከሴት ማህፀን አልወጣቸውም ሪሊ ማለት እንደው ትንሽ እኮ ማሰብ እኮ ያስፈልጋል። ለምን ይሄ ጉዳይ ወደ ሌላ ነገር ምንም ማዞርም አያስፈልግም። ቀጥታ መንገድ በቃ አለቀ። ሁላችንም ኢትዮጵያውያንን እዚህ ጋር ተቀመጥ ነው እህታችን ካለችበት ችግር ለማውጣት ነው። አንድና አንድ ነው እቅዳችን። ኦኬ ሴት ልጅ ናት። እናት ካለች እህት ካለች ሚስት ካለች እንደ እህትህ እንደ ሚስት እንደ እናት አርጋ አስብ ማንኛውም ሰው። ከዛ ውጭ በዚህ እንደዚሁን በዚህ ምንም እኔ አሁንም ብሬክስ አሁንም ወጥና ወጥ የሆነ ነው። ልጅቱ እንድርስ ማሩ እችላለሁ። እኔው ስራ ቁሜ ነው ስራ ተበለሻሽቶብኝ ነው። እኔ አሁን ቴንሽን ሆነ ያለው ገባ አይደለ? ኖርማል ላይ አይደለም። የማንም እንትን ሆነ ያለው ለዚች ላይ ብዬ ገባ አይደለ? መናገርም አልፈልግ ገብቶሃል? እንድርስ ማሩ በትክክል ጉዳዩን አስከዳለሁ። መረጃ አለኝ። ቤተሰቦቿ ጋር ተገናኝቼ ተቤተሰቦቿ መረጃ አምጥቼ እጨርሳለሁ። ካኔ ቤቱን ገልብጬ እሱ ቤት ሂዱ እሱም ቤት እኔም ቢሆን እመጣለሁ። እውነተኛ ሰው ከሆነ አይ በሶሻል ሚዲያ አይወራም ግሩፕ እንሰር ገብተን የሚሆነው ነው። ያይ ካለ ደግሞ ቁጥር ያለው ግሩፕ አስሮ ይጥራን። ይሄንን ግሩፕ ይሄንን በትነን እንወጣለን። አምሺ የልጅቱ መገኛ የምንፈልገው በአፍ ሌላ እያወሩ በሆድ ሌላ ይዘው ሶሻል ሚዲያ ላይ ትኩረት መሳብና አስፈላጊ ያልሆነ ንግግር አንዱ አንዱን ወንጀለኛ ነው አንዱ አንዱም ይሄ በጣም አስጠያፊ ነው። በነገራችን ላይ ከተጠያቂነት አያመልጥም እንደዚህ አይነት ነገሮች። አሁን ለምሳሌ ቪዲዮ አለኝ ብለዋል እየተባለ ነው። ኦኬ ቪዲዮ ካለው ማሳየት አለበት ግዴታ። በቃ ቪዲዮ አለኝ ችግር የለውም። እሱ ቤትም ብንሄድ ሌላ ቤትም ብንሄድ ኖርማል ነው። ምንም ምንድነው እኛ ከማን ጋር ይሁን ከማን ጋር ይሁን ምን ያደርጋለኛ? ምንም ችግር የለም በጭራሽ። ሰው እንዴት ነው? ምክንያቱም አሁን እነ ተክለይ ሙታለች ብለው አይደለም እያወሩ ያሉት። ቪዲዮ ከደረሰ እንደዚህ እውነተኛ ቪዲዮ ካለ ጥሩ እንኳን እንድርስ እንትና ቤት አይደለም የሚከድበት ሂዱ ቢባል አቅማችን የሚፈቅድበት ድረስ እንሄዳለን። ፈልግ እስኪ እንደው መቼም እዚህ እያዳመጠ ይሆናል ልጁ። እስኪ አሁን ይግባና አሁን እንሄዳለን። እዚህ ያለን ሰዎች ሁላችንም ማለት ቪዲዮ እጁ ላይ ካለ እንደዛ ከሆነ የሚፈልገው እሱ ቤት ገብተን የተቀረጸ የተላከለትን ቪዲዮ ሊያሳየን ከሆነ ምን ሊያስረዳ እንደሚፈልግ ኦኬ እንየው። ሁለተኛ አንድ ነገር ይኸውልህ፣ ሁለተኛ ለሴዲን እኔ መረጃ የሰጠው ካለ የቱን መረጃ እንደሰጠኝ ይንገረኝ። እኛ ይሄ መረጃ ያገኘነው እነ ሸህ መሐመድ ብዙ ጊዜ ሲጮሁ እነዚህ ልጆች እውነታቸውን ነው እንዲህ ብለን ነው የገባንበት። ማንም መረጃ ሰጠን የለ። ትላንትና ቪዲዮ አለኝ አለው አለ። ደወልኩለት ቪዲዮ አለ ወይ ስለው ሊነግረኝም አልፈለገ። እዛ አሉ በድብቅ ነው የሚሰራው ምናምን አለ። የነገረኝ ግን ተክሌ ጋር በፍቅር አውርቻለሁ ቤቴን ፈትሹ ብሏል። መፈተሽ አይደለም ግን ቤቱን ማስከበብ ነው የምፈልገው አለ። ማን ነው የደላላ ቤት ሄዶ የሚከበው እዛ ላይ? ማን ነው ማይሆን? ይሄንን ነው ለኔ ነገር። ይሄ ደግሞ አይሆንም ነው አልኩት። ማን ነው ሄዶ የሚከበው እሱ እንደ የደላላውን ቤት? ማይሆን ነው የማይታሰብ ነገር። እኔም እንደዚህ ነው። ይሄ የማይታሰብ ነው የነገረኝ። ይሄ መረጃ ብሎ ተሆነ ይሄ መረጃ አይደለም። ይሄን ነው የነገረኝ። ሌላ ነገር የለም። ውሃ ስትቀዳ ያለ ቪዲዮ አለኝ ካለ እሱ እናቷ ከማንም እኛን እዚህ ጋር ያለነው ተወን። ከኛ በላይ እናትና አባቶቿ ስቃይ ውስጥ ነው ያሉት። አንድ ሰው ወይ አለ ወይ ሞተ ያልቆረጠላቸው ገባ። ይሄ ቪዲዮ እጁ ላይ ካለ ለእናቱ ቢያንስ ለቤተሰቦቿ ይላክ። አይ ይሄ ትክክለኛ መረጃ ደግሞ እጁ ላይ ካለ ችግር የለም። ለእሷ ነው ሁላችንም የተሰባሰብ ነው። ብሬ ውረድና ሄደ በዋትስአፕ ይላክልክ ለአንተ መረጃውን ማለት ነው።
ገባክ? ቀላል ነገር እኮ ነው። ይሄ እኮ ቀልድ እኮ አይደለም። የሰው ልጅ ነፍስ እኮ ነው። ለምንድን ነው ሰው እንደዚህ የሚያስብ? እኛም እንሄዳለን፣ እሱ ቤት እንሄዳለን። እኪታኩ አይደለም ተፈለገ ቤቱ እንሄዳለን። መኖሪያ ቤቱ ኑካል። ትናንትና እሱ እያለ የነበረው ምን መሰለክ፣ ማታ እያወራ ነበርና ለእኔ መረጃውን የላኩልኝ ልጆች እዛ አሉ፣ ታግተው ያሉ ልጆች ናቸው። የነዛ ብር ገብቶላቸው እነዛ እንደገና ወደ ሳዑዲ ከገቡ ከዛ ከወጡ በኋላ ይሄን መረጃ ታወጣሁኝ ልጆቹ አሁን ላይ ምን እንደሚደረጉ በእነሱ ላይ እርምጃ ሊወሰድ ይችላል ነው የሚለው። ይሄ ደግሞ የማይሆን ነገር ነው። ይሄ መከፋፈልና እኔ በልጥ ማለት ነው። ትክክለኛ ልጅቱ አለች መረጃው አለኝ እጄ ላይ ካለ መረጃውን ያንጣ። እኛም በዚህ እኮ ግሩፕ እናስራለን ዛሬ ማለት ነው። ከሱ ጋር የሚሰሩ ከተግላይ ጋር የሚሰሩ አሉ። በመሰረቱ ሁላችንም እንተዋወቃለን። ትላልቅ ሰዎች አሉ እዚህ ጋር። በዚህ አይነት ነገር ማንም የሚደራደር የለም በሰው ህይወት ላይ ማለት ነው። ነገር ግን እዚህ ጋር ራሱ እኛ ግሩፕ ባስረን እሱን አስገብተን እሱን ቀጥታ መንገዱንም ሆነ ምኑንም እኮ ማስቆም እንችላለን። ገባክ? ትክክለኛ ልጅቷ አሁን እውነተኛ ትክክለኛ ማስረጃ ይሄን አግኝቶ ከሆነ ትልቅ ስራ ነው የሰራው። ያንን ነገር ደግሞ ለልጅቷ ሲል ለራሱ ሲል ለሰይድ ሲል ለኔ ሲል ለማንም ሲል አይደለም፣ ለሰው ህይወት ለቤተሰቦቿ ትክክለኛ ሰው ከሆነ ለማንም ዝና ብሎ ለማንም ምንም ለማትረፍ ብሎ ሳይሆን ትክክለኛ ካለው ይሄን ነገር ያቅርበው ያውጣው። እኛም በዚህ ዛሬ ግሩፕ እናስርና በዚህ ያለ ነው አቅራቢያ እነሱም ጋር የምንተዋወቀው ስለዚህ ስራም ሆነ ስለምንም እናውቃለን። ስለዚህ ትክክለኛ አለች ከተባለ ቪዲዮ አለኝ ወይም ማስረጃ አለ ካለ ያን ማስረጃ ያቅርብ። እኛም አለን። ያው አንተም ታውቃለህ፣ እኔ ግሩፕ ውስጥ እናንተንም እቀላቅላችኋለሁ። ብዙ ትላልቅ ሰዎች ብዙ አለ። ሁሉም ሰው በዚህ ጉዳይ ላይ አለች መባልን እየሰማ እየተወዛገበ ነው ያለው እንጂ እሱን ለመጠየቅና እንትን ለማድረግ ማንም ወደ ኋላ የሚል ሰው የለም። ይሄ ሰው ነፍስ ነው። እንደገና ደግሞ ለሌሎቹ ታስቦ ከሆነ ሀናን ነፃ አውጥቶ ሌሎቹን አደጋ ላይ የሚከት ማንም የለም። ሁሉም ነፃ የሚወጡበት መንገድ ነው እንጂ መፈለግ ያለበት እና እንደዚህ ብሎ ከተናገረ በኋላ ልጆች እንደዚህ ይሆንብኛል ማለት አለ። ይሄ በራሱ እኔም ደግሞ ያናሳብ ያመጣው ትርጉም አለው። ይሄን ነገር እንደዚህ ካለ ተሰማ ገባክ? ተሰምቷል። በቃ ልጆቹ መረጃ እዛ ያለ ሰው መረጃ እንደሰጠው አወራ። ይሄ ተሰማ። ይሄ ነገር ደግሞ ከሆነ ሆነ የማይሆን ነው። የህፃን ልጅ ጨዋታ። አዎ። እና ይሄ ትክክለኛው መረጃ አንጣ። መቼም እኔ ይዋሻሉ ወይም እንትን ይላል ብዬ እኔም አሁንም አላስብም። ወይም በሰው ነፍስ ላይ እንደዚህ እንትን ብሎ ሌላ ነገር እንትን ይላል ብዬ አላስበውም። እኔም በቅርበት ስለማውቀው ማለት ነው። እና ስለዚህ እሱንም ቀረብ ብሎ ወይም አሁን ብሬክስ አንተ ታናግረዋለህ። እናንተ እዚህ ውስጥ ያላችሁት እንዴት ነው ያለው መረጃ ብሎ አናግሩትና እናንተም ግሩፕ ታስራላችሁ፣ እኛም ግሩፕ እናስራለን። እኔ አሰርኩት ግሩፕ ውስጥ እኔም ቀላቅላችኋለሁኝ ቀጥታ በምንም ይሁን በዚህ ባለ መንግስትም በሁቲ መንግስትም ይሁን በየትም ይሁን እዚሁ ሁቲ ክልል ውስጥ ስላለ እሱ ምንትና ማለት ነው ተክላይ ችግር የለውም። ብዙ ነገሮችን መስራት እንችላለን። እዚህ ውስጥ ካሉ ሰዎች ለአንዱ ቢልክለት ቃላስ ነገሩ አለቀ። ሚዲያ ላይ ወጥቶ እንደዚህ ቢሆኑብኝ ልጆቹ ማን ላከልህ አንልም። እኛ ማን ላከና አንልም። ቢያንስ ልጅቷ በህይወት መኖሯ ነው እያረጋገጥን ያለ ነው። አሁን እኛ እኮ አገር ቤት የገባችው ልጅ እኮ በህይወት እንዳለች እኮ ተናግራለች አይደለ? ፈልገን በቀላሉ በቃ ከዛ ደግሞ እዚህም ብትመጣ ኖርማል ነው። ወንድሞችንን እዚህ ያለ ነው። ምን ሁላችንም የተሰባሰበን እኮ ማንም ጠርቶን እኮ አይደለም። እዚህ ጋር ሰይድ ጠርቶኝ ወይም ሳራ ጠርታኝ አይደለም። ኦኬ ሴት ልጅ ስለሆነች በዚህ እህታችን ላይ የደረሰው ነገር ስለሚያም ነው። እንደ ሰውኛ ቆም ብለህ ስታስብ ስለሚያሳዝን ነው እዚህ ጋር የተገኘ ነው። በራሳችን ፍቃድ ነው ገስት የላኩትን እዚህ መጥቼ ማንም ጠርቶኝ አይደለም። ሰው ለምንድን ነው በቅንነት የማታስቡት እንዴ? እባካችሁ ይሄ ነገር እንደዚህ አይነት ነገሮች ለእናንተም ጥሩ አይደለም። ተጠያቂነት ውስጥ ያስገባችኋል። አሁን አንተ መረጃ ይዘህ እንደዚህ አይነት ቪዲዮ ካለ ቪዲዮን ይዘህ መቀመጥ በራሱ ሌላ እንትን ነው።
አንተ ሪል ይሄንን መረጃ እጅ ላይ ካለ ስጠን፣ ላከው ውስጥ እኔ ቤት ነው ካልክ ደግሞ ኦኬ እንመጣለን፣ ችግር የለውም ኖርማል ነው። በትክክል መረጃ ላይ ካለ እንትና እኔ ግሩፕ ውስጥ መቀላቀል አልፈልግም። መረጃውን ለሚፈልግ ሰው ያለኝን መረጃ ሰጣለሁኝ። ነገር ግን እኔ እናንተ ውስጥ ግሩፕ መስርታችሁ በዋትስአፕ የሸዋው ማን ነው የሚባል አንድ የሸዋ ልጅ ነበር፣ እሱም መጥቶ ነበረ። እናንተ ጋር መቀላቀል ወይም ግሩፕ ውስጥ መውጣት አልፈልግም፣ ግን መረጃውን እሰጣችኋለሁ፣ ያለውን መረጃ እሰጣችኋለሁኝ። ከዚህ ውጭ ሌላ ምንም ነገር የለም ብሏል። እስኪ አሁንም የምታውቁ ሰው ካላችሁ ደውሉለት፣ እኔም ደውልለትና ይሄን ነገር ባጭር ትናንትናም ዛሬም በየቀኑ እየተወራና በየቀኑ ወደ ሌላ እንትን ውስጥ ከሚገባ ሰውም ስራ ከሚፈታ የሆነ መጨረሻውንና አጭር ነገር እኮ ማድረግ ይቻላል እኮ ገብተዋል። ለልጅቷም ደህንነት ካለች አንድ ነገር ለቤተሰብ ሆነ ለሁሉም ይሄልን አረፍት ነው እና ስለዚህ እስኪ እኔም አሁን ያለውን ነገር ደውልለትና ላናግረውና ወይ አንተ ጋር እንዲገናኝ ወደ እናንተ እንትን እንዲል ማድረግ ነው። ብሬክስም ደግሞ ቁጥሩን ልክልሃለሁ፣ ለሰይድ ልክልህና ሰይድ ላክለት ለብሬክስ የሱ ቁጥር አለኝ። በቃ በቲክቶክ ላክልን፣ በቲክቶክ በኢንቦክስ ያላሽ በኢንቦክስ ነው ልክልሃለሁ። ኦኬ በእውነት እጅግ በጣም ያሳዝናል አንዳንዴ። ሁሉም ሰው ነው እንደ ጨካኝ እየሆነ ያለው ለምንድን ነው? ሌላ ነገር አድርጉልን አይደለም። መረጃ ካለ መረጃህን አምጥቶ መስጠት ነው፣ ማስተላለፍ ነው፣ አለቀ። አንተና አትጠየቅበትም። መረጃ በመስጠትህ ከየት አመጣው አትባልም። ማን ላከልህ አትባልም። በቃ በህይወት ካለች አለች ነው። እሱን ብቻ እንደማረጋገጫ። አሁን እኮ ሙታ እኮ አይደለም፣ ግን ሞር ይበልጥ ደግሞ በእርግጠኝነት ለመነጋገር እንዲመቸን ነው እንጂ አሁንም ሙታለች እያልን አይደለም። በህይወት እንዳለች ምንም ጥርጥር የለውም። ስለዚህ ሁላችሁም መንገድ ስትመሩ የነበራችሁም ተክላ የምትባለውም ሌሎቻችሁም ሁላችሁም እዚህ ላይ ቁጭ ብላችሁ እየሰማችሁ እንደሆነ 100% እርግጠኛ ነኝ። ታውቃላችሁ። ግን የምትሰሩትን እኮ ልትኖርበት ነው አይደለ? ነገ በህይወት ልትኖርበት ነው አይደለ? ከምድር ላይ ቆማችሁ ልትሄዱበት ነው አይደለ? እንደው ማለት በዚች ልጅ እኮ እሷ ብቻ እኮ አይደለችም ያለቀሰችው፣ ቤተሰቦቿ ብቻ እኮ አይደለም ያለቀሱ፣ መላው የኢትዮጵያ ህዝብ እኮ አልቅሷል። እባካችሁ ስለፈጠራችሁ አሁንም ልጅቷ አልሞተችም፣ 100% አልሞተችም። እኛ ቪዲዮ ተላከልን አልተላከልንም፣ መደምደሚያው ይሄ ነው፣ አልሞተችም። ስለዚህ ልጅቷ ከፈለጋችሁ እዛ አካባቢ ያሉ የዛው የአገሩ አካባቢ ተወላጆች ካሉ እዛ ጋር ወስዳችሁ ማስረከብ ትችላላችሁ። ልጅቷ ከእናንተ አውጥታችሁ እዛ አካባቢ ያለን ሰው ማስረከብ ትችላላችሁ። ፕሊስ እኔ አንድ ነገር ልናገር ብሬክስ፣ የመጨረሻ ነው። ቪዲዮ አለኝ ካለ በውስጥ እናውራ ካለ የሚያወራቸውን ሰው ይሰብስብ፣ በውስጥ ግሩፕ ውስጥ ያስገባን። የሚፈታ ጉዳይ ካለ ዝግጁ ነው። አይ እኔ ቤቴን ከፍቼ መረጃም ስላለኝ ብዙ ደላላም ስለማውቅ እየተዳወልኩ ነው፣ ልጅቱን ትፈታለች አስለቅቃለሁ ካለ እኔ ሙሉ በሙሉ ወደ ስራ ይገባለሁ፣ ወጣለሁ። ካሁን ጀምሬ
እኔም በምችለው ተጎኑ ቆማለሁ። ደህና ወጥ ሀሳብ ስንጀምር ሌላ እየመጣ ሌላ ነገር እኛ ምንም የምንፈልገው ጥቅም የለም። ወላሂ ላዚም ከዚህ ምንም ነገር የምናገኘውም የለ እንደምታዩት ነው። ስራ ከመበላሸት ውጭ የስራ አጋሮቻችንን ጋር ቅሬታ ከመገባባት ውጭ ምንም ለኛ የምናገኘው ጥቅም የምናገኘው አንድ ነገር የለም። እንዳውም እሱ ይችላለሁ ብሎ ከተቀበለ እኔ ከአሁኑ ጀምሬ እናንተን ፊት ቤት ክፈት በሉት፣ በውስጥም ቪዲዮ ካለ ያሳይ፣ ሁሉን ነገር እኔም ከጎኑ በምችለው ደግፋለሁ። ምክንያቱም አሁን በቃ መዘራጠጥ ጥሩ አይደለም። እኛ ተመቻቸ ቦታ ተቀምጠን አንድ በሞትና በሽረት ውስጥ ባለ ሰው ላይ እኔ ያለኝ መረጃ እኔ ነኝ የምችለው፣ እኔ እበልጣለሁ፣ እኔ ሰው አውቃለሁ፣ እኔ ደላላ አውቃለሁ፣ እኔ መረጃውን ሰምቻለሁ፣ እኔ የሚባል ነገር እኔ የማውቀው የለኝም። በቃ እኔ ብዙ ነገር ካርድ ሞልቼ ብዙ ነገር እየደወልኩ እዛዛ ለማወቅ ሞከርኩኝ አይደለም። እልሙስ እስካሁን አይተናታል የሚሉ ሰዎች በሰው ላይ ነው። ኢትዮጵያነት ይላሉ፣ እዛነት ይላሉ፣ እዝነት ይላሉ። ሙሉ በኮንፊደንስ ራሱ በደንብ አድርገን ለመታገል ራሱ በአካል ያየቻትን ራሱ እስካሁን እየፈለግን አይደለ እንዴ? እሱ ደግሞ በቪዲዮ እሷ ውሃ ስትቀዳ ቪዲዮ ተቀርጾ ካለ እሱ አውቋል ማለት ነው። በውስጥ ይጥራን ብርን ፈልገው ከሆነ እነዛ አካሎች ተየትም አንጥተን ደሞዛችን የሚሆን ተበድረን የሚሆን እንትን ብለን እንከፍላለን። እንደው በቃ ያው ይሄ ከሆነ እኔ ደስ ይለኛል። ጥሩ ነው። ያ ቦታ ውሃ እየተቀዳ ሁላ እስከመታየት የሚደርስበት አይነት ቦታ ላይ ከሆነች ሁሉም ሀበሻ እዛ ነው የሚኖረው። እንደው እሱን ተው፣ ሌላ ሰው ስለምንድን ነው የማይተባበረው? እንደው ካያችኋት እዛ ቦታ ላይ ምሯን ለምን አትልኩልንም? ምን ችግር አለው? በእርግጠኝነት መቼም እዛ እየኖራችሁ ታይዋት አላችሁ በአንድም ይሁን በሌላ መንገድ። ይሄ ለምንድን ነው ሰው በቅንነት የማያስበው? እኔ አሁን እንደዚህ ነው የመጨረሻው ቃላት ይሄ ነው እንግዲህ ታለ እኔ ካሁን በኋላ ምክንያቱም እሱ በቪዲዮ ካያት እኔ በስሚ አይተናታል በሶስተኛ ወገን ነው እየተጓዝን ያለ ነው። አሁንም ሰይድ ይቅርታ አቋረጥኩ በንግግር ማለት አሁንም ይኸውልህ እንደዚህ አይነት ነገሮች እኔ አሁን በእኔ በኩል ይሄ ተቀባይነት የለውም። ለምን መሰለ? በትክክል ይህንን መረጃ ሊያሳይ እቤቱ ከፍቶ መክፈት ከፈለገ አሁን አለን፣ አሁን ይግባ። ኦኬ እዚህ እያለን ይግባ፣ እኛ ከዚህ ነቅለን አንተም ዘግተህ እዛ እንገባለን። ካልሆነ ግን እንደዚህ አይነት ነገሮች እከለ እንደዚህ ቤት የሚባሉ ነገሮች አሁን እየተሄደበት ያለ ጉዳይ መስመሩን ለቆ ትርጉም የለሽ እንዲሆን ነው። ይህ ነገር ፍጹም አስፈላጊ አይደለም። እኔ ቤት ነው የምፈልገው ካልክ ኦኬ እዚህ እያለን አሁን ላይቭ ላይ እያለን አንተ ላይቭ ግባ፣ በቃ እነዳለን፣ እኛ ከዚህ እንወጣለን። ካልሆነ ከወጣን በኋላ ግን እንትን ቢሆን ምንም ትርጉም የለውም። እዚህ ላይ እየሄድንበት ያለ ነገር መረጃን አንድ ባንድ ከመሳብ ጋር እየተነሳ ያለውን ጉዳይ እንዲድበሰበስ ወይም ደግሞ ትኩረት እንዳይደረግበት ፎከስ እንዳይደረግበት ነው እየተደረገ ያለው። እንዴ ምን ሆናችሁ ነው? ላይቭ ላይ ቁጭ ማለት በራሱ እኮ አይደለም ጉዳዮችን እየተከታተሉ ካንዱ መደዋወል ይቅርና እንደው ላይቭ ላይ ቁጭ ማለትም እኮ ያለነው እኮ ውጭ ሀገር እኮ ነው። አንድ ሰዓት ተንቀሳቅሰን ባንሰራ ምን ያህል እንደ ኑሯችን እንደሚጎድል እናውቀዋለን። እንዴትኛ በምንኛ ብታስቡ ነው ሁሉም ሰው ስለሞላለት ኦል ስለተትረፈረፈለት አይደለም እዚህ ቁጭ ያለው። እኔ አሁን እዚህ ቁጭ ስል ስራዬን ትቼ ነው ቁጭ ብዬ ያለሁት። ገባችሁ አይደለ? በዚህ ሰዓት ብዙ የምሰራው ስራ አለኝ። ሰይድ ደግሞ ይሄን ያክል ቀናት ቁጭ ብለን እዚህ ነገር ሲከታተል ምንድነው እኔ ቤት ሆነ እከሌ ቤት ሆነ ምን ትርጉም አለው? ምን ችግር አለው? ፍጹም እንደዚህ አይነት ነገሮችን እንትን ልትሰጧቸው አይገባም። አሁንም ወንድማችን እኔ አላወቅኩትም ልጁ ኤኒዌይስ የሚገባ ከሆነ ይግባ። አሁን እንሄዳለን፣ እዛ ላይ ያለውን ነገር እንቀጥላለን። እዚህ ላይ ያቆምነውን ነገር እዛ እንቀጥላለን።
ሰይድ እሱ ቤቱን ከፍቶ ከሆነ ብሬክሱ ጋር ደርሰህ ትመጣለህ። ከዛ የሚነግረንን ነገር ይሄ አለኝ የሚለውን ቪዲዮ ከፈለገ ግሩፕ ላይ ለሶስት ሰው ላንተ ለሰይድ እና ጆከርን ጨምራችሁ ለሶስታችሁ ብቻ ይላክላችሁ። ሌላ ሰው ጋር ተዳርሶ ለሌሎቹ አደጋ የሚሆን ከሆነ ማለት ነው። መሲ እንድሪስ ማሩ የሚለው ስም ይሄ ነው። ይሄ ድምጽ ነው። ይሄ ነው ያገኘው ቲክቶክ ላይ ሰርች አድርጌ። ከዛ በፊት አዳምጡኝ። ስለዚህኛው ልጅ ልናገር። ይሄ ነው እሱ ነው። ይሄ ነው ልክ ነው እኮ ይሄ ነው ሰርች አድርጌ ያገኘሁት። የለም ላይቭ ላይ አይደለም። በቃ ጥሩ ሼር አድርጉለት። ስልኩም አይሰራም። እየደወልኩለት ነበር እኔ ራሱ ነገር የሚፈጥሩት በፈጣሪ እነዚህን ከድሮ ጀምረን እናውቃቸዋለን። አብረንም ብዙ ነገር አድርገናል። እነዚህ አሁን ሞታለች ምናምኑ ታስታውስ ከሆነ የዛሬ 3 ዓመት አንተ የለህም እኛ ጋር የዛሬ 3 ዓመት እንደዚህ ተይዞ የሆነች ልጅ ይዘዋት ሞታለች አሉ። ሞታለች ብሎ ቤተሰቦቹ መርዶ ከተቀመጡ በኋላ አስደነግጦ ሰርፕራይዝ አደረጓቸው ማለት ነው ማለት ነው። ተገኘ ልጅቷ አለች። ብር ነው የሚፈልጉትና ብር ይሰጣቸው። ልክ ወገኖቻቸው ነው እንደዚህ የሚያደርጉት የጎረቤት ልጆች ማለት ነው። ብር ነው የሚፈልጉትና እንኳን ደስ አላችሁ ብር ቶሎ ብላችሁ ወላሂ ያላቸውን ነገር ሁሉ ሽጦ ሊከፍሉ ሁሉ ነገር ከጨረሱ በኋላ ባንክ እንትን አድርገን አካውንቱ ላይ ብሩ እንዳይወጣ አስደረገን አስገብተን ከዛ በኋላ ልጅቷን ከለቀቋት በኋላ ነው እንትን ያለው። ስለዛ እነዚህ አሳልፈው የሰጡት የሚያውቋት ልጆች ወይ ቤተሰቦቻቸው እንደዚህ አይነት ድራማ ነው። ይሄን ነገር ደግሞ አንተ ታውቀዋለህ በደንብ አብረን ነው የሚያውቀው። ብር ይከፋል ምናምን የሚለው ነገር ቢነገራቸው አሁን ይደራደራሉ። ገባ አያፍሩም። ብር ነገር ምናምን ይዋጣ እንደዚህ ይደረግ ምናምን ይባል በቃ እንፈልጋታለን ይገባሉ። ስለዚህ ብር እንዳይሰጥ አንድ ብር ማታ ጆገር ስር ነበር እዚህም ነበር ብር የሚለው ነገር እንዳይሰጥ አላህ ያጣል ብለን ዱዓ እናደርጋለን። እንደዚህ ነው። ሳይ አንተ ደግሞ በደንብ ታውቀዋለህ ስራቸውን። ብር ፈልገው ነው። ብር ቢባል አሁን የብር ነገር ቢነሳና ይዋጣ ቢባል በቃ ይደራደራሉ። በቃ እንፈልጋታለን እስኪ የት እንደገባች ምናምን ይላሉ። የሚሰጧትም የገዛ ወንድሞቿ ነው አሳልፈው የሚሰጡት። እርስ በራሳቸው ደግሞ እርግጠኛ ሁኜ የምናገረው ሁላቸውም እዛ ተራራ ላይ ያሉት ይተዋወቃሉ። ሁላቸውም ይተዋወቃሉ። አሳልፈው ይሰጣሉ። ሲከፋቸው ሽቀላ ሲጠፋ በባህር የሚሻገር ምናምን የሚያሸጋግሩት ሲያጡ በቃ የራሳቸውን ሰው እያነሱ ለሌላው ይሰጡና ኤኬሌ ነው የያዘው የኔ ኤኬሌ ነው የያዘው እያሉ ብር ይከፋፈላሉ። ብር የሚለው ነገር ተስፋ ይቁረጡ። ብር እንደማይዋጣ ማታ ጆከር እየተናገረ እንደነበረው ብር የሚባል ነገር የለም። ስለዛ ሌላ ነገር ውስጥ ከሚገባ ልጅቷን አሳልፈው ይስጡ። እናት አላቸው እህት አላቸው ነው የሚለው ሰያ መጀመሪያው ልጅቱ በህይወት ካለች ለብሩ ችግር የለም ብለናል እኮ እኛ። ችግር የለም ብር ፈልገው ከሆነ ልጅቱን ያዟት። ልጅቱ በህይወት ካለች ብር ብለው ከሆነ ወይንም የጅዳው ደላላ ያዘባቸው ብር ካለ ምንም ችግር የለም። ምንም የተናገርን እኮ ነው እኛ። ይሰማል አይደል? እኮ አሁን ዋናው ብሩ ምንም ምናምን ነው። መጀመሪያ ልጅቱ አለች ብለው አምነው ብር ከጠየቁ ችግር የለውም። አሁን ዘምዘም ብትገባልን ጥሩ ነበር። ቆይ ዘምዘምን ያመጣታለሁ። መጣሁ
አሁን መጣል በቃ አሁን መጥቻለሁኝ። መጣል በትልቁ አነግሩኝም እንደ እኔ እኮ የሆነ ፎቶ ከኋላ ካለ በትልቁ የልጅቷ ፎቶ ከኋላ አለ። በትልቁ አርጋ ትልቁ አረጋዋለሁኝ። ገስት የላካችሁት ቀንሱ አንድ ጊዜ። አይ እሺ፣ አሁን ጥሩ ነው። አሁን ጥሩ ነው። ይሰማል አይደል? ምን አለ ስልኩም ራሱ ደከመው እኮ ምን እኔ ብቻ ነኝ። ይሰማል ወይ? እሺ ይሰማል። እሺ አሁንም ሀሳባችሁን ዛሬ መቋጨት ስላለበት አሁንም እዚህ ያወራ ከሆነ ሚውት ስልክ ከሆነ ግን አውራ። ሰይድ አይሰማም ድምጽ። ኤኒዌይስ እንትን ቢደረግ ማለት ስልክ እያወራው ነው። ቆይ ለማንኛውም ይሄ እድሪስ ማሩ ያላችሁትን ልጅ ላይቭ የሚገባ ከሆነ ንገሩት። የምታውቁት ሰዎች እዚህ ገስት ላይ ያላችሁ የምታውቁት ካላችሁ ማለት ነው። ካልሆነ ግን ሰይድን መንገድ ላይ ነው ያለው መሰለኝና ታላፈ እሺ አሁን እያንዳንዳችን ወጥ የሆነ ሀሳብ አስበን መፍትሄ ማፈላለግ ነው አለብን። እሺ ሌላ አካል ከዚህ ይሻላል የሚል አካል ካለ ደግሞ አለሁ እሱ ቤት ሄዶ ለመወያየት ማለት ነው። ይሰማል አይደል? ትሰማለህ። ማንኛውም አካል መረጃ አለኝ የሚል ካለ አካል ካለ ይምጣ። ሄሎ ዶልዩ የሚለው ሐሳብ አለኝ መረጃ ልያዝ ነው አስገባው። ዶልዩ ማን የሚለው
ደወለየው እሺ ይጻፍልኝ። ሌሎችም ነበሩ አይመጣልኝም። ብዙ ሰው ኮሜንት ስለሚጽፍ እኮ ነው እየመጣል አይደለው እኮ እየደወለልህ እንትን ይጋላል ነበር ደወለየው ነው የሚለው ቆይ ነገር እንዲጋር ይሰጥልህ። እሺ አቋ አንድ ጊዜ የሰጠውን ኮዱን ላክ። ኮዱን ቁልፋንታ መጥቷል። ቆይ አቡፋኖ ሰላም ብያለሁ። ሰላም እንዴት ናችሁ? ትንሽ ልናገር እንደው አጭር ሐሳብ ተናገር ሐሳብ ካለ። እሺ ሰላም ብያለሁ ሁላችሁንም። እኔ እንኳን ምን መሰለህ ወንድም አለም አሁን የአጀንዳው 2 ቀን 3 ቀን እየሆነ ነው። እንደው ዝም ብለን ስናየው ተቀየረ ነገር የለም ብራዘር። እንደው መርከም ነው አንተም ደከምክ ስራን እየተውክ። ስለዚህ እኔ አሁን ማነው እንድሪስ ጋር ትልቅ መረጃ ያለ ይመስለኛል። ትናንትና ሲያወራ ሰምቼዋለሁኝ። እናንተ ወጣችሁና እኔ ጋር መረጃዎች አሉ። እነዛን መረጃዎች ደግሞ እዚህ ላይቭ ላይ አውጥቼ አላሳይም። በውስጥ ማውራት ካለብን በውስጥ አውርተን ይለቅ ነው ያልኩት። ስለዚህ ለምን እዚህ ባወጣን መረጃ እዚህ ጋር መረጃ የሰጡ ሰዎች ጉዳት ይደርስባቸዋል፣ ለነሱ መጠነቀቃለሁ የሚል ወሬ ስለሰማው እንደጀመራችሁ እንዳጀማመራችሁ እንድሪስ ጋር አንተና እሱ ትናንትና የሆነ ሰጣ ገባለች። እሱን ተወት አድርጋችሁ ለልጅቱ ከታሰበ ወደ መፍትሄው ብንሄድ ምን አለ? እንደ ውስጥ ለውስጥ አውርታችሁ ማለት ነው። አንተና እሱ እንዳጀማመራችሁ ማለት ነው። ያው ያለውን ነገር ለመግደል ከተፈለገ መረጃ አለ ብሏል 100% በቃ እሱ ያንን አግኝታችሁ የምትወጣበትን መንገድ ብታወሩ ምን ችግር አለው? ወንድም አለ አሁን እኔ ልጅቷ ማጉል እንደዚህ እየተወራ ሁሉ ጊዜ ያሉን አደጋ ላይ ነው የምትወርቀው ብዬ ነው የማስበው በአሁኑ ሰዓት ማለት ነው። እኔ እኮ በመጀመሪያ ሰጣ ገብ የገባንበት ምንም ምክንያት የለውም። ገብቶሃል? አንድ ሰው ያላወራውን አድርጌያለሁ ማለት ነውር ነው። ወንድ ልጅ ለኔ የሰጠኝ መረጃ የለም። መረጃ ነው የሰጠሁት ይላል። ቪዲዮ ደረሰኝ። ለኔ የሰጠኝ መረጃ የለም። ችግር የለም። የኔና የሱ ሰጣ ገብ ወይም ደግሞ ሁሉም ይቅር። እኔ አሁንም እሱ አንደኛ እኛ እያደረግን ያለ ነው እስካሁን በሶስተኛ አካል ነው አይደለ? ልጅቱ መኖሯን እያረጋገጥን ያለ ነው በሶስተኛ አካል ነው። በሶስተኛ አካል እሱ ደግሞ ቪዲዮ ካለው ቁጥር ያለው ግሩፕ ይሰር በውስጥ የሚወራ ከሆነ እኔ አለወሰን ዝግጁ ነኝ እኮ በጣም ደክሞኛል። በነገራችን ላይ ዝም ብሎ መረጃ ላይ ብቻ ምን ያደርጋል? መረጃ ታለው በውስጥ ከሆነ የሚባለው እንሂድ ጉርባ ስሮ ይጥራን እያልን አይደል እንዴ? እኛ እሱን ቤት ከሆነ እሱ ቤት እንሂድ፣ ችግር የለብንም። ንገሩት እኮ እኔ ምንም ያ አለኝ አለ
ይኸውልህ አለኛል አሁን እሱ ቤቱ ራሱ ያለችበት ቪዲዮ አለኝ ያለችበት ቤቱ ራሱ ቪዲዮ አለኝ እያልኩኝ የሚሰማኝ አጣው ነው ያለው። ምንድነው የሚፈልገው አላ ትናንት ሲጮህ ሰምቻለሁ። በጣም ተጣጣ እኔ እንደውም እየተቆጣሁት ነበር። እኛ እኮ ምንም ችግር የለብንም እኮ ታዲያ ካለች ይኸውልህ አሁን ለምሳሌ የጅዳው ደላላ እኔ ላይ ደውሎ እኔ በአካል ሄጄ ሙታለች ነው እያሉኝ ያለው እስካሁን በአካል ሄጄ ሞቷንም ሆነ መኖሯንም አሳውቃለሁ አላ አይደለም ይሄዋለች ብለን ቪዲዮ እንላክለት ለልጁ እውነተኛም እንዲሆን ደላላው እሱ እኮ የሚለው ቤቱን አውቀዋለሁ እኔ ደግሜ ያልናገረው ጎበዝ የማይሆን ነው። አሁንም እሱ ካለ ችግር የለም ወላሂ አሁን ወይ እሱ ቤት ይክፈት ቆይ አንድ ጊዜ መረጃው ካለው ዲንበራ የሚሰሩ የኛ ልጆች ይላክላቸውና ይሄዱና ይዩት። በቃ ይሄ ማወናበር ካልሆነ በቀር እንጂ መረጃ ካለው ቆይ አንድ ጊዜ መረጃ ካለው ይሄ ማወና መጀመሪያ መረጃ ላይ እዛ ያሉ ሰዎች ቀርጸው ልከውልኛል ካላ እንደዚህ መረጃውን አውጥቶታል ራሱ ምን አለ ከዚህ በላይ እንዴ ላይ ገብቶ እዛ ያሉ ሰዎች መረጃውን አውጥተው ሰጥተውኛል ብሎ ከተናገረ መረጃው ወጥቷል ማለት እኮ ነው። ስማቸውን አልጠቀሰም እንጂ እዛ ያሉትን ሰዎች ተናግሯል። እነከሌ ሰጡኝ ማለት ብቻ ነው እንጂ የቀረው እነሱ ጋር ያሉ ሩካቦች መረጃውን ሰጠኝ ብሎ ራሱ አውርቷል አይደል? ምንድነው ካሁን በኋላ የሚጠበቀው? አውርቷል እኮ። ስለዚህ መደረግ ያለበት ጎበዝ መደረግ ያለበት እንስማማ። እሱም ከፍቶ ይሁን በውስጥም ከሆነ ስልኬ ትላንት ደውዬለታለሁ እንገናኝና አንደኛ ልጅቱ ለመኖሯ ሙሉ እርግጠኛ እስከ ሞታችን ድረስ እንድንታገል ቪዲዮ ልኮ እንይ። እኛ እኮ በሶስተኛ ወገን ነው እየታገልን ያለነው። በሶስተኛ ወገን አለች ባለን ነው እኮ እንደዚህ እያደረግን ያለነው። አለች ካለ ግን ቪዲዮ ባይናችን ካየን እስከምንሞት ድረስ አስፈላጊ የሆነው መስዋዕት ሁሉ እንከፍላለን። ቪዲዮውን ካየን እኛ እኮ አሁን ሰው ጠበቅ አድርጎ እንኳን ቢይዘን ሶስተኛ ወገን አለች በሚል ስለሆነ እየታገልን ያለነው ምን እንለዋለን? ይሄ ቪዲዮ ካለው በጣም ጥሩ ነው፣ ጥሩ መረጃ አለው ማለት ነው። ይግባና ያሳየን። በቃ ከሶስተኛ ወገን ወደ አንድ ወገን ባይናችን አይተናታል እንላለን እስከ መጨረሻው። ሁሉም ሰው ደግሞ ቪዲዮ ካልታየ የሷ ቪዲዮ በእናንተ ጋር አንቆምም ያለ አካል አለ። በጣም ትልልቅ ተጽዕኖ ፈጣሪዎች በሶስተኛ ወገን አንመጣም ያሉን ልጆች ሰዎች አሉ። በሶስተኛ ወገን አንመጣም የሷ ቪዲዮ ባይናችን ካየን ግን አስፈላጊውን ሁሉ እናደርጋለን ያለ አካል አለ። እነሱን ተጎናችን እንዲቆሙ ይንጣ ቪዲዮውን ያሳየን በውስጥ። ከዛ በኋላ በሱ ቤትም ከሆነ ምንም ችግር የለም። እሱ ቤትም እንታለን እነዳለን። የትም ቦታ ይሁን ከተባለ እነዳለን። ዋናው የሷ የልጅቱ ብቻና የልጅቱ ብቻ ነው። ገባችሁ? እኛ እኮ ምንም ሙካላፋ አልገባንም። ምንም የከለፍነው ነገር የለም። ለሁሉም ዝግጁ ነን። እንደውም እንድርስ ማሩ ቪዲዮ አለ ካለ ከሶስተኛ ወገን ባይናችን አይተናል ብለን ማረጋገጫ ደላላውንም የጅዳውንም እሱም ላይ ተጽዕኖ ለመፍጠር እዛም ላይ ተጽዕኖ ለመፍጠር በሶስተኛ ወገን አንመጣም ከናንተ ጋር ያሉን ሰዎች ተኛ ጎን እንዲቆሙ እናደርጋለን። በቃ ይሄ በጣም ጥሩ ነው። ካለው ግን ይምጣ። ባፍ ብቻ አይደለም በውስጥ ይላክልን። እኔ ቪዲዮውን እኔም ቢካለ ለነ ብሬክስ ይላክ፣ ለሚኪ አማራው ይላክ፣ ለነ መሲ ብርጅስቶን ይላክላቸው። ቪዲዮውን ይዩ፣ እነሱም በልበ ሙሉነት እንዲታገሉ። አሁን እኮ እኛ በሶስተኛ ወገን ነው እየታገልን ያለነው። ሶስተኛ ወገን አይቻታለሁ ባለን አለን ካለ ይምጣ። ትክክል እኮ ነው አቡፋ ነው ያንተ እኮ ይኸውልህ፣ በሶስተኛ ወገን ሆነ በአራተኛ በአምስተኛ ያንተ ትግል እኮ ከመጀመሪያው እስከ መጨረሻው ትክክል ነው። አሁን ሶስተኛ ወገን አልገባም የልጅቱ መፍትሄ ታገኝ እመጣለሁ የሚለው ወደ መፍትሄ ተተገባ ምን ሊሰራ ይመጣል? ለሱ አጀንዳ ማሰቢያ ነው እንደሚመጣው እንደው ተጽዕኖ ፈጣሪዎች ብዙ ተጽዕኖ ፈጣሪዎች በአይናችን ቪዲዮውን ታላየን አንመጣም ያሉ አሉ። ገባ አይደለ? በአይናቸው ቪዲዮውን ካዩ ያግዙናል። ይሄን ለማድረግ ደግሞ እንድርስ ማሩ ያደረገው ቪዲዮ ካለ በውስጥ ይንገርን። በውስጥ በቃ ምንም አንልም። በውስጥ ቁጥር ያለው ግሩፕ አስሮ እውነተኛ ሰው ቢሆን እኮ የኔ ቁጥር አለው ግሩፕ ስር አድርጎ ንቶሎ ይሄው መረጃ እንዳታወጡ ይሄ ነው። ከዚህ በኋላ አይታችኋል። በእኔ በምልባችሁ ይሻላል በሚለው መንገድ እንታገል ብለን
ወላሂ ላዚም እንድርስ ማሩን ተከተል እንሄዳለን። እሱ ግን ላይቭ ላይ ወጥቶ ነው የሚያወራው። በውስጥ ትደውልለት አያነሳም። አሁን ቅድም ደወልኩለት አያነሳም በመስመር ላይቭ ላይ መጥቶ ብቻ ነው መረጃው አለኝ ቪዲዮ አለኝ የሚለው። ጎበዝ እንዴት ነው ነገሩ? እኛ ትላንትና በደላላው ላይ እርምጃ መወሰድ አለበት ብለው ወሰነን ከወጣን በኋላ ሌላ ሐሳብ ይዘው መጡ። እኛ እኮ ምንም ጥፋት የለብንም። አሁንም ጥሩት ወይም ደግሞ ቤቱን ይክፈትና እንሂድ ቤቱ በቃ የሆነ ከስራ ወጥቼ በቃ ለዚሁ ጉዳይ ተቀምጫለሁ። ይሄ የሥራ አካውንት ነው። ሰይድ ያሲን የሚሉን ፎሎ አድርጉት። ልብስ የምትፈልጉ ሰይድ ያሲን ዘመናዊ አልባሳት የሚለውን ፕሮፋይል ስልክ ቁጥር አለ። በዛ ልጆች አሉ እዘዙ። ለጊዜው እኔ እዚህ ስለሆንኩ ማለት ነው። ገባችሁ አይደለ? እዚህ ድረስ ነው የመጣ ነው ስራችንን ትተን። ለምን ነው? ሐቅን ለማውጣት ጀምረናል፣ ወደ ኋላ እንልም ለማለት። ይምጣ እንድርስ ማሩ አምጡት፣ እውነት ይውጣ፣ ቪዲዮ ይላክል። ሄሎ 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 አቤት። እሺ በቃ የሳውዲውን ቁጥር ስጠው። የሳውዲውን ቁጥር ቴሌግራም ነው የምፈልገው። ቁጥር አለ። የሳውዲን ያዝ ልስጥ ቁጥሬን። በቃ አሁን አይ ነፍጠኛው ብቻ ነው ግሩፕ ላይ ያለበት፣ ሌላ ሰው የለም። ነፍጠኛው ይልክልኝ። በቃ ነፍጠኛው በዋትስአፕ በሃይ በለኝ፣ አንተ በቴሌግራም ልክልሃለሁ። እና ወደ ተግባር እንግባ። ውሃ ቢረግጡትም ሞጭ ነው እየሆነ ያለ ነገር። እንትን ምናምን ልክልሃለሁ። ዋትስአፕ ላይ ግባ፣ ማሳያ ዋትስአፕ ላይ ግባ። በየትኛው ቁጥር ይላክልኝ? የሳውዲ ቁጥር የድሮ በዱባው ነው የድሮ የሳውዲ ሌላ ሰው ነው የሚጠቀምበት ስላልከኝ ባለፈ ያንን ትቼ በሌላ በሳውዲ መጨረሻው 50 ቁጥር ግባና ይማ። አሁን 50 ቁጥር ዛሬ ነው ይላክልኝ። አዎ አሁን ቅድም ላይ እየጻፍኩልህ ነበረ። አሁን ሃይ ብያለሁ፣ ግባ ቴሌግራም እና በዛ ላከው የሳውዲውን። እኔ ድሮ አጥፍቼዋለሁ ያንን የበፊቱን ቁጥርህን። እንድሪስ የሚፈልጋቸው ሰዎችን እየመረጠን እናስገባለን። እንድሪስ አንተ የምትፈልገውን ሰው ሁሉንም መርጠን እናስገባለን። ይግቡ የምትላቸው ሰዎች መረጃህን ይዘህ ና። አንተ ትልቁ ልኬልሃለሁ። ገብቶኛል። እዚህ ቲክታክ ላይ ያሉ ግሪሳዎች ብዙዎቹ ለልጅቱን ጠቅማለን እያሉ እኛ ከናንተ ጎን ነን እያሉ ብዙ የሚያምታታ ነገር እያመጡ ብዙ ነገር እያጋለጥናቸው እየቦለክን እየጣልናቸው ነው። እዚህ ቲክታክ ላይ ያሉት አብዛኛዎቹ የልጁ ጋርዲዎች ናቸው። ልጁ ጅዳ ላይ ስራ ውስጥ ቁጭ ብሎ ጫቱን እየቃማራቂውን እየጠጣ ስለዚህ እኮ ሰው ተሰብስቦ ጨርሰናል። ይሄን እዚህ ላይ አሁን የነፍጠኛው ጨርሰናል። በውስጥ እናውራ። እዚህ ላይ ቲክታክ ላይ አሁን አወራን አላወራን ምንም ፋይዳ የለውም። ቲክታክ በውስጥ ና። እንድሪስ እባክህ ና በውስጥ። ቴሌግራሙን ያህው አቡፋኖን ጆይን እናደርገዋለን። ተተጣላችሁም እናስታርቃቸዋለን። እና ዋናው የልጅቷን ነፃ መውጣት ነው እኛ የምንፈልገው። እዚህ ጋር ማንም የበላይ የለም። ሁላችንም እኩል ነው። እኛ ምን አገባን? ያሽቃብጡ ነፍጠኛው። እኛ ተግባር ላይ አንድ ጊዜ ጠቅለል ያለ መረጃ ለመናገር ነው ወንድሜ ሾው። እኛ እዛ ላይ እናወራለን ቴሌግራም ላይ ችግር የለውም። ጠቅለል ያለ መረጃ ለመናገር ነው። ምን አለ መሰላችሁ እንድሪስም የሚለፋው ሰያም የሚለፋው በተለይ ሰያ እየሄደበት ያለው አካሄድ ትክክለኛና ማንም ሰው ያላረገው ነው። መወራት ያለበት ነገር በውስጥ ነው መወራት ያለበት። አየመን ጉልበተኞች ጋር እዚህ ጋር መጥቶ ፎክሮ አስገብባለሁ አስገድልሃለሁ ምናምን የሚባለው ነገር በልጅቱ ላይ እርምጃ ከማስወሰድ ሌላ ምንም የሚመጣው ነገር የለም። ስለዚህ እኛ መስራት ያለብንን ቴሌግራም ግሩፕ አለ እና እንድሪስ መደረግ ያለበትን ሰያም ይገባል። መደረግ ያለበትን ነገር መረጃ በደንብ ተቀያይረን መስራት እንችላለን። በጣም ቀላል ነው። የልጁ አድራሻው በደንብ መረጃውን ሰብስበን ጨርሰናል።
ነፍጠኛው እናንተ እዚህ ጋር እንገባለን የሚለውን የእንድሪስን ሰው አምጡልኝ። እኔ ልወርድ ነው፣ ሰውን ጆይን ላደርግ ነው። ሚኪም ጻፍልኝ። ያንተን አልጻፍክልኝ። ብሎ ልጁ እስከ ዱባይ እስከ የመን ድረስ በጣም ትላልቅ ሰዎች አሉትና ያለ ብር ምንም የምንፋታው ነገር አይደለም። ስለዚህ በዚህ ላይ ሰቡበት ምናምን እያለ በዚያ ተስማምቷል። እንዴ ነው በብር ተስማምታችሁ ልትመጡ ነው? ዋላ ምንድነው? አልገባኝ። ችግር የለውም። እኛ መረጃ ይኑር እንጂ በፈለገው ነገር እንሄዳለን። መረጃ፣ ትክክለኛ መረጃ ልጅቷን የምናገኝበት ትክክለኛ ሎኬሽን ካገኘ ምንም ችግር የለም፣ እንወጣዋለን። በቃ እንደዚህ ያኮነ ትችላላችሁ። በውስጥ መጨረሱ መልካም ነው። አራቀ ሙሉ ተለፈለፈ። እዚህ ምንም ጠብ የሚል ነገር የለም። እዚህ ላይ ውሃ ቢረግጡትም ቦጭ ነው ሰው ሁሉ እዚህ ላይ በቃ መሰዳደብ እኔ እየተባለ ነው። የሚፈልጉት ነገር ገንዘብ ስለሆነ እኮ ነው በውስጥ እንደራደር የተባለው። ለዛ እኮ ያ ነው። አንደኛ ቪዲዮም ተቀርጾ የመጣለት ለእንድሪስ አሉ እቺ የሆነች ነገር ቀብድ ልትሆን ትችላለህ ብዬ ስለጠረጠርኩ በቃ ሚኪ እኔ ወርጃለሁ። አንተ እንትን በላቸው ነገራቸው። እሺ አብዲ ነገራቸው። እንድሪስ ና እባክህ በውስጥ እንድሪስ ና። እዚህ ላይ አወራን አላወራን ፋይዳ የለውም። እባካችሁ ተረጋጉ። በቃ እስኪ በውስጥ ሞክሩት። ሰያው ውጣ። አንተም በውስጥ ሞክሩት። በቃ ዝጋ ነው። ውጣ። ቤቱን መዝጋት አይጠበቅበትም። ችግር የለውም። በሌላ ስልክ አለ። በሌላ ስልክ ስላለው ሰያው መግባት ይችላል። እዛ ላይ ችግር የለም። ቀላል ነው። እዚያ ከሆነ በውስጥ ሞክሩ። እኛ ሌላ ወሬ እናወራለን። ያለውን ነገር እስኪ 12 ሰዓት ዞሮ ያለውን ነገር ሪፖርት አድርጉ ለህዝብ። ቴዳና መንዘው ሰላም ብያለሁኝ። እንዴት ናችሁ? ሰላም ናችሁ? አለን። ኤፍሬም ሁላችሁ ነው? አዎ እንትን ይሄ የሆነ እንትን ብጥብጥ ተደረገ። ምክንያቱም የልጅቷን ህይወት ማትረፍ የሚቻለው አንድና አንድ የኛ ወገኖች ምድር ላይ ባሉት ሰዎች ብቻ ነው። እዚህ ላይ የመጡ የተለያየ አይዲያ የራሴ ስም ግንባታ ምናምን የሚያደርጉ መስራት ከተፈለገ እኮ እንደኛ በጥቅሻ የምንግባባ ሰዎች አይደል እንዴ? ለምንድን ነው የምንደነቋቆረው? የሚፈለገውን ነገር በውስጥ እዚህ ላይ ሚዲያ ላይ የማይነገሩ ነገሮች አሉ። አሁን ተከቦ እንደዚህ ይደረጋል። ከ4 ቀን በላይ እየተከታተልኩ ነው። ሰያ ስራውን እንጀራውን ትቶ እንትን እያደረገ ሰያ ምንድን ነው የምንሸልመው? የምንሰጠው ገንዘብ አለ እንዴ? ወይስ የሚያገኘው ቤኔፊት አለ? ይሄ እኮ ለራሳችን የ70 ሚሊዮን የአማራ የእህቶቻችን ድምፅ ነው የሆነው። ድምፅ ስትሆን ደግሞ ገመድ መጎታተት የለም። በምትችለው እንትን ነው የምትሰራው አይደለም እንዴ? ስለዚህ መሰለህ ሀሳብ የሚሰጠው በዚህ ጉዳይ አንድ አይነት ማህበረሰብ አይደለም። ታውቃለህ አይደል? መረጃ ይገባኛል። ግን አሁን መሆን ያለበት በዛ ያለፉ ልጆች ብቻ ነው። አንድ ጊዜ ጋሽ ኤፍሬም ይኸውልህ ትክክለኛ አባባል ነው ያለው ኤፍሬም። ለምን እንደሆነ ታውቃለህ? አሁን ሶሻል ሚዲያ ላይ መረጃ መሰብሰቡ ሁሉም ልጁን ማስጠንቀቂያ እየተሰጠ ነው። በደንብ እዚህ ቲክታክ ላይ እየተጠቀ ሰው እዚህ የሚወራውን እየሰማሁት ነበር። ቁጭ ብለው እያዳመጡ ነው። ሁሉን ነገር እየተከታተሉ ነው። ሁላቸውም እየሰሙ ነበር። አዎ እኔም ትናንትና ሰይድ የሚባለው ልጅ ከሱ ጋር ነው የሚኖረው፣ ከእንድሪስ ጋር የሚኖረው ልጅ ጸይሙ ልጅ ወኮ ላይ ላይ የነበረው አንድ ላይ ነው የሚኖሩት እና ማታ ሪከርድ አድርጎልኛል እና በውስጥ ነው ይሄ ነገር ማለቅ ያለበት ላይቭ ላይ መሆን የለበትም ብሏል። እሱም እና ግሩፕ ክሬትም የተደረገው ለነሱ ሞር እንዲመችም እንድሪስም ሆነ ሰያም ሆነ ለጥቅም ሳይሆን እየተሯሯጡ ያሉት አሁን ልጅቱ እንድትወጣ ነው። ልጅቱ የምትወጣው ደግሞ ኃይል ተጠቅመን ምናምን የሚባለው ነገር እሱ የማይሆን ነገር ነው። በእናትህ እንዴ የማይሆን ነው። በቃ እኔ በእንድሪስ የደበረኝ አንድ ነገር ነው። ሀሳቡን ለእሱ መረጃ ሰተነው መረጃ ወጣ ያለው እኔ እኮ መረጃ አልሰጠኝም እኮ ጎበዝ። እኔ የተቃወምኩት ይሄ በኃይል የሚባለው ነገር አያዋጣም። ሁለተኛ እዛ ድንበር ላይ ያሉ ደላሎቹ ብሔር የለም ምን የለም፣ ደላሎቹ አንድ ናቸው። ስለዚህ ይሄ የማደንዘዝ ነው እንጂ በዛ በምትለው አይሆንም እንጂ አሁን ሌላ መረጃ አልነገረኝ።
ራሱ ደውል ናግባስ መረጃው ጥቸለት ሰጥቸው ይላል። ወላሂ ላዝም ወንድ ልጅ አይዋሽም። ያን ነው የደበረኝ ከሱ ኖ ሳያ ኢትስ ኦኬ ብራዘር። አሁን አይደለም መረጃ ሰጥተናል እኮ እያሉ ነው። መተው እኮ ምን ሰጣችሁ ቢሉ አይናገሩም። እኛ እንደጀመረው ሸህ መሐመድ ሁልጊዜ ይችላ አለች እያለ ሲጮህ ይሄን ነገር ሲጠለቅ ብለን ነው ብለን ጀመር ነው እንጂ እነሱ የመጡት ላንተና ስለ መቼ መረጃ ሰጥተው ይጎበ በውስጥ ሁሉ እኮ እየሄዱ መረጃ ሰጥተው መረጃ ወጣ እያሉ የትኛው መረጃ አስገባው? እኛ እናውቃለን። ሰያ በእናትህ ለልጅቱ የሚጠቅም ስራ እየሰራ ያለው አንተ ብቻ ነህ። መረጃ ሰጥተህ ነው የሆነ ልኬልሃለሁ። ጆይን በል ሊንኩን ልኬልሃለሁ። ጆይን ማድረግ ብቻ ነው ሌላ አይደለም። ሰያው አስገብቻለሁ። አንዴ እስኪ እናወራ። እንዴት ናችሁ? ሰያ እንዴት ነህ ወንድም አለም? በነገራችን ላይ በዚህ አጋጣሚ በጣም ትልቁን ክሬዲት መስጠት ካለብን ለሰያ ነው። ምክንያቱም አረኔ አልፈልግም፣ እኔ ክሬዲት አልፈልግም። ወላሂ ማንም ሰው እንዳይሰጠኝ። አንዴ በጭራሽ ወንድም አለም ያለምንም እረፍት ስራውን አስተጓጉሎ እዚህ ላይ ቁጭ ብሎ ይህች እህታችን ቢያንስ ይሄን እንትን ያለችበትን ሐቋ እንዲወጣ ሳትሞት ሞታለች ብለው በስሟ እንትን ያሉትን በስነ ስርዓት እንዲጋለጡ እያደረገ ያለው እሱ ነው። ይሄ ትልቁ ክሬዲትህ ነው። እኔ በጣም የምወድህ ወንድሜ የማከብረው ወንድሜ ነህ። አሁንም የዚች ልጅ መጨረሻ ነገሩ በነገራችን ላይ መሬትም ደርሷል። በደንብ መሬት ላይ መሰራት ባለበት መንገድ አሁንም መረጃዎች ከዚህም እንዲሁም ደግሞ ከሌላም አካባቢ ላይ እየተቀበሉ በደንብ ተደርጎ ተቀጣጥሎ ስራዎቹ መሬት ላይ እንዲሰሩ ሁሉም ግፊት ያደርግ። በተለይ ነፍጠኛው አንዳንድ ቁጥሮች እሰጥሃለሁ። አሁንም መሬት ላይ ያሉ ኃይሎች በስነ ስርዓት አግኝታቸው ሙሉ መረጃው ለነሱ ደርሶ ስራው በደንብ መሰራት አለበት። ምክንያቱም ይሄ ዝም ተብሎ አሁንም እነሱ ሲመስለኝ አሁን ቅድም ስትናገር ቁጭ ብሎ የዚህን ክትትል የሚያደርጉ ከሆነ ምንም አያደርጉኝም የሚል ሀሳብ ስለሚኖራቸው በደንብ ተደርጎ መሬት የተናበበ ስራ መሬት ያለው ኃይል እስከ መጨረሻው ድረስ ሄዶ የዚችን ልጅ ሀቅ እንዲያወጣ ሁላችንም በትብብር መስራት አለብን። ከዛ ውጭ ግን አንዳንዶቹ እነዚህ ሚዲያ ላይ መውጣት የሌለባቸው በውስጥ ማለቅ ያለባቸው እንደዛ አይነት ለምሳሌ አሁን ቅድም ስትናገሩ ከሰማሁት እንደዛ አይነት ንግግር እንኳን ካለ በውስጥ መሰራት አለበት። ምክንያቱም ሚዲያ በወጣ ቁጥር ወሬው እየተስፋፋ ያለ ተግባር ሊቀር ይችላልና ልጅቷ ምንም እንትታትል እስከ መጨረሻው ድረስ ተሄዶ እንትን የምትልበትን መንገድ የምትወጣበትን መንገድ መሰራት አለበት። ስለዚህ ሁላችንም እንስራ። እዚህ ግን አሁንም ሰያ ቤቱ ባይዘጋ ነው የተሻለ የሚሆነው። ምክንያቱም መረጃዎች የተለያዩ ትቀበልበታለህ፣ ሀሳቦች የተለያዩ ትቀበልበታለህ። ቤቱ ይሁን በውስጥ ግን መሰራት ያለበት በውስጥ በደንብ ተደርጎ ረገጥ ያለ ስራ ይሰራ። ከዛ ውጪ ማገዝ ባለብን ሁሉ ከጎናችሁ ሆነን ለማለት ነው የመጣሁት። ሰያ ወንድም አለም በጣም አመሰግናለሁ። መንዚው ቴሌ እንትን ዋትስአፕ ላይ በቀደም የምትጻጻፍንበት ዋትስአፕ ላይ ቁጥር አስቀምጥልኝ፣ እነሱንም አንተም እዛ ላይ ቴሌግራም ላይ እናስገባሃለን። የሸዋው ያስገባሃል። መንዚው ጻፍልኝ፣ በውስጥ ጻፍልኝ እና ነፍጠኛው ስራ የሚመጡ ሰዎች እየነገርክ ትክክለኛ እና እንድሪስ የሚፈልጋቸውን ሰዎች አንተ አምጣልኝ። እንድሪስ እባክና ቴሌ ጆይን ብለሃል እኮ ሊያናግረኝ አልቻለም። አሁን እንድሪስ በሚቀርቡ ሰዎች በኩል መልእክት ልክ ያለው ሸበካ ላይ የሉም። አስፈላጊ ከሆነ ደውላለሁ። ቆይ ትንሽ የመኝታ ሰዓት ስለሆነ አሱሪ አሁን እንድሪስ ዞሮ ያው ነፍጠኛው እንድሪስን አሁንም ቀስ አድርገን እንያዘውና ይምጣ። ምክንያቱም እሱም ለእህታችን ስለሆነ አስቦ ስለሆነ ብዙ ነገሮችን ቢኖሩ እነዛን ነገሮች ለእህታችን ሲባል መታለፍ ያለባቸው በይቅርታ ታልፈው አብሮ ይሄ ነገር እስከ መጨረሻው እንዲቀጥል የሸዋ አሁን እንዳልከው ና እንድሪስ ወደ ግሩፕ ውስጥ ግባና እስከ መጨረሻው ድረስ ይሄታችን ፍትህ እስከምታገኝ ድረስ አብረን እንስራ። ስለዚህ ይሄንን ተቀበል ወንድማችን። ቤተሰብ ነፍጠኛው ጻፉልኝ በውስጥ መንዚው ነፍጠኛው አንድ ጊዜ እስኪ ቆይማ ጋይስ አይውላችሁ። አሁን እኔ ከዚህ የሮጡ እነዚህን ሰዎች አንድ ላይ ሆነው እንዳይሰሩ የሚያደርጉ ብዙ የወንድ ሽልጥልጦችን እያየን ነው ጋይስ። እዚህ ጋር መጥተው እንድሪስን የደላላ ፈልጎ እያሉ እዚህ የሚያወሩ ሰዎች አሉ። የሚያወሩት ትሰማለህ። ከዚያ ቤት ደግሞ አቡፋኖን አጀንዳ አድርጎ አበባ እየለቀመባት ነው። ምንድነው ጋይስ? ምንድነው የምታወሩት? ስላል በጣም ነው ግራ መታጋቡት እኮ ኖ አይደለም። ይኸውልህ አይደለም አንዘው በጣም ይኸውልህ እነዚህ ሰዎች ሁለቱም ሰዎች ዋጋ እየከፈሉ ነው። ሁለቱም በአንድ ጋር እናስቀምጣቸዋለን። አታስቡ። ይሄ ቀላል ነገር ነው እንዴ? እኛ አማርኛ እኮ ነው እንዴ ማስመሰል በቃ እናስቀምጣቸዋለን። እርግጥ ቆይ አንድ ጊዜ ይኸውልህ እኔ
ሰይድና እድሪስ እንዲመጡ አደርጋለሁ። ችግር የለም። እድሪስን በጣም የሚቀርቡት አብረውት ያሉ ልጆች አሉ፣ ጓደኞች አሉ እዛ። አዎ አሉ፣ የሚያሳስቱትም ሰዎች አሉ፣ ሌላም ነገር የሚያስይዙት አሉ። እሱን ትቶ ማንም ይሁንማ ከእድሪስም ከሰያም ከኛም በላይ ከሁላችንም በላይ ልጅቱን ማዳን የሚችል ሰው ብር ፍለጋ አይደለም፣ ሌላ ነገር አይደለም። በብር አስፈላጊውን ነገር መስዋዕትነት እንከፍላለን ብለናል። ችግር የለም። ከዛ ውጭ ግን ከኛም ውጭ ሌላ ሰው የልጅቱን ህይወት ማዳን የሚችል ሰው ካለ ልጅቱን በእጁ አድርጎ ልጅቱ ደህንነቷ በማያስፈራበት ቦታ ላይ ምናምን አድርጎ ይንገረን። ምን ችግር አለ? ይሄ እኮ ሰውኛነት ብቻ በቂ ነው። ማንም ምንም አይደለም። እኛም ቀርበናት አይደለም፣ የሀገራችን ልጅ ናት፣ አማራ ናት። ከዛም በላይ ደግሞ እንደ ሰውኛ ብዙ ሰዎችም እየተባበሩ ፌስቡክ ላይ በጣም ብዙ ነገር እየሰሩ ያሉ ልጆችም አይቻለሁ። ፎቶዋን እየፖሰቱ በቃ ብዙ ነገር እንዲደረግ ያደርጉ ሰው ወሬ ከማውራት አሁንም ከማቀሳሰር ግማሾቻችሁ እኔ ይመስለኛል የሆነ ለመወደድ የምትሰሩ ሰዎች አላችሁ። ሰያ ጋር ይመታችሁ ሌላ ነገር እዛ እድሪስ ጋር ሄዳችሁ የምታቀሳስሩ ሰዎች አይቻለሁ፣ ሰምቻለሁ። እናንተ የልጅቱ ጣፋንታ ይድረሳችሁ ነው ማለት ሌላ ምንም ማለት ነው። ትንሽ እኔ ልተንፍስ አይ ቲንክ ለማንኛውም ሰያ ቴሌግራም ላይ ያየው መስሎኛል። እድሪስም ቢሆን ናቶሎ ቁጥርህን ላክልኝ በውስጥ ወይም ይሄ 75 መጨረሻው የቴሌግራም ቁጥርህ ከሆነ ልላክለትና ለሸዋው ግባ፣ እዛ ላይ እንወያይና ታሪክ እንስራ። በቃ ለአንዴና ለመጨረሻ ጊዜ ከወሬ በዘለለ በመካከል ከሌ እንዲፈልጎ ነው ከሌ እንደዚህ ተሳዳቢ ነው ምናምን የሚባለው ነገር ትተን ትክክለኛ ለልጅቱ እንድትወጣ ከሆነ የሚፈለገው የማንንም ነገር መስማት አይጠበቅብንም። ጆሮ ዳባ አልበስ ብለህ በቃ በተግባር አምጥተህ እንድሪስ ራሱ ማለት ነው የምችለውን ነገር አድርገህ ልጅቱን እኮ እኔ አውጥቻታለሁ ማም ተንጫጫ ብለህ በቃ እንትን ማለት ይቻላልና መገፋፋት አያስፈልግም። ለልጅቱ ነው ለጥቅም ለምን አይደለም። አስፈላጊውን ነገር መስዋዕትነት ደግሞ መክፈልም አለብን፣ ግዴታ ነው። ስለዚህ እድሪስና ቴሌግራም ግሩፕ ሰላም ብያለሁ። ሰያ ሁላችሁም ሰላም ብያለሁ። ኤኒዌይ አሁን አይ ቲንክ ድምጼ ተዘግቷል። ሶስተኛ ቀን እያየን ነው፣ ግን አንድ ስቴፕ የሄደ ነገር አላየንም። አሁን ዝም ብሎ አሁን ትላንትም እንደነበረው ነው። ትላንትም እንደዚሁ ተጫጭሆ በቃ ሰላም ሁኑ ተብሎ ይዘጋል። ከትላንት ወዲያም ዛሬም ያው ነው እየሆነ ያለው። ስለዚህ ስትራቴጂ የሆነ ለውጥ በሚያመጣ እርምጃ ነገሩን አትሊስት እውነተኝነቱን ለማረጋገጥ አንድ እርምጃ ካልተራመዳችሁ ዝም ብሎ ባለህበት እርገጥ ነው እየሆነ ያለው። ስለዚህ አይ ቲንክ አሁን የሰያ ኦልሬዲ በሶስተኛ ወገን ነው፣ ትክክለኛ በአይኔ አላየሁም። ስለዚህ በሶስተኛ ወገን ነው እየተንቀሳቀስኩ ያለሁት ብሏል። ኦልሬዲ ነገሩ እዚህ ጋር ነው ያለው። እንድሪስ ግን አይ ቲንክ ልጅቷ ሰው እንደሌላት መሆን የለባትም፣ ወይም ደግሞ ጠያቂ እንደሌላት መሆን የለባትም ሀገር እየጮህላት እስከሆነ ድረስ። ስለዚህ እንድሪስ ትክክለኛ ቪዲዮ አለኝ ብሏል። ነገሩን እዚያ ጋር ነው መቋጨት የሚቻለው። አትሊስት ህዝቡ በህይወት መኖሯን ስላወቀ የሚጠየቅ ሰው አለ ብሎ እንደዚህ አይነት ማንገራገር ነው። እንደዚህ የሚባል ነገር የለም። በውስጥ እንዳላችሁት ሄዳችሁ ይዛችሁ መጠየቅ አለበት። እንድሪስ ልጅቷ በህይወት ካለች አትሊስት ለአንድ ሰው ማሳየት አለበት። ልጅቷ በህይወት መኖሯን ቪዲዮ አለኝ ያለውን ቪዲዮ ለአንድ ሰው ማሳየት ግዴታው ነው። ይሄ የሰው ህይወት ነው፣ ቀልድ አይደለም። ሰው እንድሪስን ይዛችሁ ዛሬ ሌላ እሱ አሁን ቤት ከፍቶ ሲያወሩ መዋል ምናምን አያስፈልግም። መጀመሪያ ክሬዲብል መሆኑን በህይወት መኖሯን ቪዲዮ አለኝ ካለ ልጅቷን በህይወት መኖሯን ለሶስተኛ ወገን ማሳየት አለበት። አንድ ሁለተኛ እንደገና ደግሞ ስለ ገንዘብ መጎራት ሁሉ የለበትም። መጀመሪያ ልጅቷ ያለችበት ሲቹዌሽን ነው መጎራት ያለበት እንጂ ልጅቷን እንደገና በሶስተኛ ወገን ገንዘብ መስሪያ ሊያደርግ የሚፈልግ ኃይል ሊመጣ ይችላል። ስለዚህ ልጅቷን ከመገኘት እንደገና ወደ ማሰወር ሊያስወስድ ይችላል ይሄ የገንዘብ ጨዋታ። ሰው መጀመሪያ ልጅቷ መኖሯን ነው ማረጋገጥ ያለብን። ሁለተኛ እንደገና ደግሞ ይሄ ካልሆነ ነገሩን መሬት ላይ ባሉም ሰዎች በኩል እዚህም ባሉ በኩል ስፔሻሊ ደግሞ የደላሎቹን ፎቶዎች ወደ ሚዲያ አምጥቶ ነገሩን ማቀጣጠል ይሻላል ብዬ አስባለሁ። ካልሆነ ሁሉ ጊዜ አንድ ስቴፕ ካልተራመድን ባለህበት እርገጥ ከሆነ ጥቅም የለውም። ያው ትላንትን ዛሬ እየኖር ነው ማለት ነው። ትላንት ኦልሬዲ አልፏል። ዛሬም ትላንትን ነው አድርገን እየኖርን ያለ ነው።
የልጆቹን ፎቶዎች ማንቀሳቀስ እዚያ አካባቢ ተወላጅ የሆኑ ልጆችን ቤተሰቦቻቸው የሚገኙበትን መንገድ መፈለግ መሬት ላይ ካሉት ጋር ማገናኘት ማስተሳሰር ከዚያ በኋላ በመትወደው ሰው ስትሄድበት ግዴታ ነው ክሬዲብል የሆነው አይ ቲንክ ትክክለኛውን መረጃ ያመጣል ይሄ ደላላ የሚባሉት ስፔሻሊ ሳውዲ ላይ ያሉ የተባሉት ሰዎች ልጆች ማለት ነው እና ባለህበት እርግጥ ሳይሆን ዛሬ አንድ ስቴፕ እንራመድ ተራመዱ እየለፋችሁም ለፍታችሁም ደክማችሁም ግን ባለህበት እርግጥ ከሆነ አይ ቲንክ ጥቅም የለውም ብዬ ነው ሰያ በጣም ጥሩ ነው ያረከው እንድሪስ ግን አይ ቲንክ እኔ አሁን እዚህ ማለት ስላልፈለኩኝ ነው ማለት የምፈልገው ነገር ነበር አሁን ልጅቷ ካለችበት አንፃር ኦሬዲ ሰጣ ገባ ያስፈልግም ልጅቷ ሰው እንደሌላት መሆን የለባትም አንካር እንዳታረግ ኦኬ መሆን የለባትም አንድ ሁለተኛ እንደገና ደግሞ ቪዲዮ አለኝ ካለ ኦሬዲ በቃ ነገሩ ሞተ በህይወት አለች ከዚያ እንዴት እናስወጣት በምን ኃይል እናስወጣት በማን በኩል እናስወጣት የሚለው ወይም ደግሞ እነዚህ ኢትዮጵያ የኛ ደላላ ስፔሻሊ ሾል ደላላ የተባሉ ልጆች ከነሱ እጅ ቁጥጥር ስር ካልሆነሽ ደግሞ ከነዚያኞቹ ኦሬዲ ኮኔክሽን ስለሚኖራቸው በምን መንገድ እናስወጣት ምክንያቱም ግዴታ እነሱ ጋር ነች ማለት ላይሆን ይችላል በአሁኑ ሰዓት ስለዚህ ከነሱም ውጭ ከሆነች በምን መንገድ ማስመለስ እንደሚቻል ልጅቷን ከዚያ በኋላ ነው ዲል ማድረግ የሚቻለው መጀመሪያ ግን ከሁሉም በፊት በህይወት መኖሯን ቪዲዮ አለኝ ካለ እዚህ ጋር ነው ነገሩ ማለቅ አለበት ተይዞ ለሶስተኛ ወገን ማሳየት አለበት እሱ ብቻውን ጨዋታውን መጫወት አይችልም ምክንያቱም አንድ ሰው ምንም ሊያደርግ አይችልም ሶ ይሄን ነው ማለት የምፈልገው ቴንክ ዩ ጋይስ ቴዲ ያልከው ትክክል ነው ሰላም አይብሊ እንዴት ነህ ሰያ ሰላም አይም አለው የደወልኩልህ እኮ በውስጥ አታነሳም አይ ቲንክ ቢዚ ነበራችሁ መሰለኝ በጣም ስልኬ ቢዚ ነው በቃ ስልክ ማንሳት አቁሜያለሁ አይ እኔ ምንድነው ጀስት አንተ ነው ባይ ዘ ዌይ ሰይድ ልጠይቅህ የገባሁት እኔ አሁን በቃ ሰለቸኝ ሌላው ማዳመጥና ካንተ አሁን እኔ መጠየቅ የምፈልገው አንደኛ ኮንፈርም አድርግልኝ አንተም አሁን እሷን ያገቷት ይሄ ይመች የሚባለውና ጌትነት የሚባለው ነው ጌትነት የገጠር ልጅ ያገቱት ልጅ ነው ይመች ማለት ደግሞ ያሃና ያክስቷ ልጅ ነው ያገባው ሶ ይሄ ነገር ይሄ መረጃ ትክክል ነው አይደለም ይሄንን አረጋግጥልኝ ሰያ ይኸውልህ ጉዳዩ ጌትነት የገጠር ልጅና ሃኒን ወንድሞቹን አድርጎ ለይመች ይሰጠዋል የይመች ሚስት አባቷ እንደነገሩኝ የሩቅ ዘመድ ናት ነው ያለው የሩቅ ዘመድ ናት ብዙም ዘመድ አትባልም ያው ዘመድ ናት ለሃናን የሩቅ ዘመድ ናት ኦኬ የሩቅ ዘመድ ነች እንጂ ያክስቷ ልጅ አይደለች ያክስቷ ላይ አይደለችም የሩቅ ዘመድ ናት እንደነገሩኝ ያው ዝምድና አላቸው ግን ያክስቷ ላይ አይደለችም የሩቅ ዘመድ ናት ገባህ የሃና ቤተሰቦች ያቋታል ይችል ልጅ አዎ እንዴ ያቋት ትላንትና እኮ ሃና አባት ላይ ደውላ ቤተሰቦችን የሆነ ነገር እንዳይደርስባቸው ባሌ ወጥቶ መግለጫ እንዲሰጥ አድርገዋለሁ ብላ ሃኒ አባት ላይ ደውላ ሃያን አባት ነግሮኛል የሃኒ አባቷ ለኔ እንደዚህ ብላኛለች ብሎ ኦኬ እዛው ላይ የይመች ቤተሰቦች እዛው ይታወቃሉ የይመች ቤተሰቦች ላይ ደግሞ የሃና አባት ደውሎ ልጃችሁ ልጄ እንደዚህ በሱ ምክንያት ነውና ህዝብም ሲጠራው ሊመጣ አልቻለም መላበሉ ሲሉ የሃኒ በየዛ የይመች ቤተሰቦች ደውለን እናናገረዋለን ያለውን እውነታ እንዲናገር እንገፋፋዋለን ብለውኛል አላ ምንም ሳያነሳላቸው ቀርቶ ይሆን አላቅም ለሊት ላይ ደወለብኝ ይመች ለሊት ከላይ ከወጣሁኝ ደውሎ አሳልፋችሁ አትስጡኝ እኔ ምንድነኝ እኔ ደሃ ነኝ ቤት ኪራይ የምከፍለው ወዘተ የለም ምናምን ካላችሁ ግን በቦታው ላይ ሂጄ ራሴ እውነታውን ነገር ላምጣ አለ ለሊት ደውሎ ኦኬ ሰያ አሁን በጣም ጥሩ በጣም ረጅም ርቀት ሄደሃል አሁን ይሄ በቃ ነገር እኮ ያለቀ ጉዳይ ነው ስለዚህ ሰያ የሃናን ቤተሰቦች ስልክ ልሰጠኝ ትችላለህ ሰያ አዎ ያባቷ ስልክ አለኝ ኦኬ እና በውስጥ ቴክስት አድርግልኝ ቴሌግራም ላይ ችግር የለው እሱ ነው በቃ ሌላ እኔ ሌላ አልፈልግም እሱ ነው የምፈልገው ይሄ የገጠር ልጅም
የጌትነት አሁን የገጠር ልጅ ታዳምጣለህ በእርግጠኝነት የገጠር ልጅም በሁለት ነገሮች እጅ አለበት ባይዘው ወይ አንድ ነገር ይውልህ የገጠር ልጅ መንገደኛ ነው የገጠር ልጅ ደላላ አይደለም ደላላዎቹ ናቸው ያጎቱ ልጅ ነው ጌትነት ማለት እኮ ያጎቱ ልጅ ነው ጌትነት ሃይሚ አይውልህ እኛ ሆነ ጌትነት ማለት ያጎቱ ልጅ ነው ሆልድ ኦን ሰያ በደንብ ያልገባ ነገር ካለ ጌትነት ማለት ያጎቱ ልጅ ነው ማንዚው አንተ ተኛው ማቆም አለብህ የገጠር ልጅ የጌትነት ያጎት ልጅ የገጠር ልጅ ወንጀለኛ አራሳ ሲደዋወል ነው የሚለው ያጎቱ ልጅ ደብቋል የማያውቀው ነገር የለም የገጠር ልጅ ማወቅ አለብህ አትሊስት ሐቁን ያውቃል ቢያንስ የገጠር ልጅ እኮ አልኩህ ተው ችግር የለውም በውስጥ የገጠር ልጅ በእንትን ቁጥጥር ስር ናቸው ችግር የለም ጣጣ የለውም አይወለ የገጠር ልጅ ያምጣ ያጎቱ ልጅ ያምጣ እኛ እንፋታዋለን ከዛ ውጭ አንፋታውም ባይዘው ያጎቱ ልጅ ካላመጣ ቆይ ነፍጠኛው ሃይሚ የአባቷን ስልክ ተቀበልና ለኔም በውስጥ አድርሰኝ ከዛ የአባቷን ስልክ ልቀበል እዛ እናገናኘዋለን በእንትን በቴሌግራም ጻፍልኝ ሰያ እሺ በቃ አሁን ሰያ አንተ ሲጀምር እዚህ ጊዜ ማጥፋት የለብህም የአባቷን ስልክ አንተው በቃ ነገሩን ያንጨርሰው ባይዘው ምንም ችግር የለውም ለሄ ልጁ እኮ የኛ ነው ሃይሚ ላላ ማን ይመች የሚባለው ችግር የለም የኛ የሆነ ማን ነው ይመች ነው ሰያ አይደለም አንተን ነው የአባቷን ቁጥር እንዳሰጥ ማንነት ሳይታወቅ ይያወደሰ አይ ችግር የለም ስጠው ለመንዜም ስጣቸው የአባትየውን ቁጥር ስጣቸው ምድር ላይ ያለው ነገር እዛ ይጨርሱ እዛው ይለቅ ሰያው እዚህ ያለው ነገር ደግሞ እናንተ በውስጥ ክሬት አድርጉና እንድሪስ ማኑን ፈልጋችሁ ያለውን ነገር ጨርሱ ዋናው ምድር ላይ ነው ምድር ላይ የአባቷን ስልክ ያምጣ የይመች ቤተሰቦች ታወቁ እንጨርሰዋለን ጉዳይ አለቀ ሃይሚ የጻፍኩልህን ነው በውስጥ በዚህ በእንትን ማለት ነው የቴሌግራም የለኝም ድሮ ነበር አሁን የለኝም የጻፍኩልህን እሺ ጀማል እሺ ሶጣ እንትን አደርገዋለሁ አባቷ ሁሉንም ያውቃል ይመስለኛል እነዚህን አሁን ደላሎቹን እና መቀጠላው በቃ ያውቃል የአፋኝ ይሄ ማን ነው የይመችንም ያውቃል አባቷ ይቺ በቃ የልጅቷንም ያውቃቸዋል ስለዚህ ይመች ማለት ዋናው ሄደዋል እኮ መንዜው እየሰማ ነው አላማጣ ድረስ እኮ ሄደዋል እኮ የልጅቷ አባት እኮ ዋናው ደላላ የየመኒውን ደላላ ቤተሰብ ለማግኘት አላማጣ ሄደዋል አማርኛ አይችሉም ብለው ትግረኛ አስተርጓሚ ይዘው አላማጣ ድረስ ሄደው ቤተሰቦቹን ሁሉ አስጠይቋል የሚገርም ነገር ከሸዋ ተነስቶ ማለት ነው እስከዚህ ደረጃ ነው አባትየው የለፉት 2 ወር ሙሉ ማለት ነው እኛ አንድ ነገር እኛ ይኸውልህ ይመች ላይ ለምን ትኩረት አደረግን ይመችን ትኩረት ያደረግነው ለምን ነው አድምጦ ይዝል ላይ አባታቸው ላይ ደውለን ስንጠይቅ መጀመሪያ ሞት ያረዳኝ ይመች ነው አሉ ከዛ በኋላ እንዴት ልመነው ተክለ የሚባለው እንዴት ልመነው ስል ደውሎ አገናኘኛሉ ተክለ ጋራ ድንበር ያለው ጋራ ስለዚህ ልጅ ሙታለች ተክሌ ማለት ከናቴ ልጅ በላይ የምወደውና የማምነው ጓደኛዬ ነው መወደድ ቋንቋ ነው አብሮ መብላት ነው እንጂ ብሎ ተክሌ የሰጠውን ሙታለች የሚል ርዕስ እንዲቀበል አደረገኝ ከዛም በኋላ ሌላ አለች የሚባል መረጃ ስሰማ አሁንም አለች እያሉ ነው የተቀበረችበትን ወይንም ቪዲዮዋን ቀርጻችሁ ላኩልኝ ስል የቀበሯት አስቆራጮች አማርኛ አይችሉም ስለዚህ አስተርጓሚ ፈልገህ ጠይቅ ሲሉኝ አለማጣ ሄጄ የቀበሯትን ሰዎች በአስተርጓሚ ጠይቃቸው ልጅቷ አልሞተችም ድርድር ነው የምንፈልገው ነገር አለን እንደራደራለን ብለው ካለማጣ ተመለስኩኝ አለ ካለማጣ ተመልሼ ተክሌን መልሼ ደውዬ ተጠይቀው ሙታሌ ነው በገብርኤል ብዬ የማልኩላ አታምንም እንዴ ቅዱስ ሚካኤልን ብዬ ምን ያለሁኝ ሙታለች ልጅቱ ብሎ ዘጋኛሉ አባቷ ተክለ የሚባለው ይመችም እመነው ተናቴ ሊበላይ ነው እመነው አለኝ እኛ ግን ሳናምን ውስጡን አልሞተችም የሚል መረጃ እንዳንድ ስለሚመጣልን ውስጡን በጸሎትም በሁሉም እየታገልን ነበር አሉ አባትየው አባት ባሏና ወንድሟ ደግሞ እነሱ ብቻ ስለሆነ ያሉኝ ሂደው ሰው ጋር ተራብሸው እንዳይገደሉብኝ ወይም ደግሞ እንዳይታሰሩ ብዬ በቤተ ክርስቲያን አስገዛኋቸው በቃ እኔ በምችለው እሞክራለሁ እናንተ
አባትዮም ለልጁ ላለው ልጅ መኖር አለብህ፣ ልጄም አንተ እሷን አጥቼ አንተን ማጣት የለብኝም መኖር አለባችሁ ብዬ በቤተ ክርስቲያን አስገዝቼ እንዳይናገሩ እጅና አፋቸውን አድበው እንዲቀመጡ ያደረኳቸው እኔ ነኝ አሉ አባትዮ። እና አሁንም እናንተ ይሄን ታደርጋችሁ አደራ የልጃችንን እውነተኛውን አውቀን እርማችንን እናፍስ፣ ታለችም በህይወት እውነትም የለች ከሆነ ደግሞ የለች የሚለውን ከህዝብ እንስማ ብሎ አባታቸው ተናግረው፣ ሁለተኛ ወደ ይመች ቤተሰቦች ቄስ ልከዋል፣ ሽማግሌም ልክ ያለው ብለዋል። ወደ ይመች ራሳ የይመችት አንዲቷ ያለችው ሸዋሮቢት ወሎ ሰፈር አካባቢ ነው ብለዋል። እኛ ቤተሰቦቹን ስለሆነ ቄስና የሀገር ሽማግሌ ልክ ያለው ብለዋል። ምን መልስ እንደመጣ ግን ገና አልሰሙ። ስለዚህ ዋናው ተክሌ ከሆነ አገታት ተክሌና ይመች ጓደኛ ስለሆኑ ልጅቱ የምትወጣው በይመች ነው የሚል ድምዳሜ ደምድመን ይመች ላይ እርምጃ መውሰድ አለበት ቤተሰቦችም ላይ ይሁን ብለን ማታ ዘግተን ስንወጣ ይመችን ሽፋን ለመስጠት ይሁን ምን ይሁን ሳናውቀው ሌሎቹ እንደሰማው ሌላ አጀንዳ ይዘው ቤት ገቡ። ያንን ውሳኔያችንን ከሰማ በኋላ ይመች ደውሎ አሳልፋችሁ አትስጡኝ፣ እኔ ቦታው ድረስ ሂጄ መሞትና መኖሯን ታለች ተሞተችም ያን ለብሳ የነበረውን አይቼ በቪዲዮም ሆነ በላይቭ ገብቼ እውነቱን ለህዝብ ላሳይ ብሎ አውርተን ነው ማታ የተለያየ ነው። ግን እነዚህ እኔ አዘብዛቢዎቹ ምን እንደው አላውቅም፣ ምን ፈልገው ይሁን ይመችን ለመሸፈን ይሁን ምን እንደሆን አናውቅም። ወጥተው ሌላ ነገር አመጡ። ሳያ ጉዳዩን ኦልሞስት ወደ 80% ገላዋል። አንተ ይሄን ጉዳይ ያለቀ ጉዳይ ነው። ማታ እኮ ጨርሰን ነበር። ለምን መሰለህ አሁን ይሄ ወንድማችን እንድሪስም እንግዲህ ሌሎች ቪዲዮዎችም አይቻለሁ። እውነት ለመናገር ገብቼ ቼክ እያደረኩት ነበር እና ሌሎችም በዚህ ጉዳይ የሚሰራ ከሆነ ቪዲዮ አለኝ ብሏል። የልጅቷ በህይወት መኖር ባይዘው እሱ ያስጠይቀዋል። ቪዲዮ ደርሶኛል በህይወት ብሏል። ይሄን ቪዲዮ ለህዝብ ተደራሽ እንዲሆን ማድረግ መቻል ከዚህ በኋላ አደባባይ ሆነ የተናገረው አሁን እንድሪስ ማሩ ከኛ በልጦ የተገኘበት እኔ የምማምንለት ተኛ በልጧል። ጥሩ ነው። ከኛ በልጦ ተገኝቷል። እኛ ይሄን ሁሉ ትግል ያደረግነው በሶስተኛ ወገን ያለች ተብሏል በሚል ነው በሶስተኛ ወገን። እሱ ግን በየሷን ቪዲዮ ባይኑ አይቶ ከሆነ እውነትም እኛ ከሱ ጎን ነን። የምትልቀበት መንገድ አብረን በሱም ቤት ሆነ በማንም ቤት ይሆን ምክንያቱም እውነታውን ባይናችን አየን ማለት ነው። የሷን ቪዲዮ እኔ አሁን በሶስተኛው ልብ ነው ይኸውልህ፣ ልቤ ጥርጣሬ ያድርበታል። ለምን አታውቀው? እንድሪስ ለምንድን ነው ቪዲዮ መልቀቅ ያልፈለገው? እንድሪስ ቆይ አንድ ጊዜ የልጅቱ ቪዲዮ አይደለም ያየው። እኔ እዚያው ነበር ቁጭ ብዬ ስከታተል የነበረው። ይሄ የራያው ልጅ ደላላው የሚኖርበትን አካባቢና ዋሻ ሰፈሩን የልጅቱ ትኖርበታለች የተባለውን ቦታ ቪዲዮ ቀርጾ ልከውልኛል የሚል እንጂ ያራው ቅድም እኮ የእሱ ጓደኛ ገብቶ እንድሪስ ውሃ ስትቀዳ የሚያሳይ ቪዲዮ አለይ ብሏል እኮ አለ። ይሄማ ከሆነ እንድሪስ እችን ቪዲዮ ያየበትን ነገር ይዋጣል። ግን እኔ ስናውቅ ምንድነው የልጅቱን ቦታ ነበረ። እንደዚያ ከሆነ ጓደኛው መጥቶ ያለው ግን ቅድም እንድሪስ ልጅቱ ውሃ ስትቀዳ ቪዲዮ ቀርጸዋት ቪዲዮ አለ ነው አለ ያሉት ብሏል። እንደዛ ነው። ይሄ ማለት ይነግርስ ከኛ በበለጠ መልኩ ርቆ ሂዷል። ተጎን ሆነን ልጅቱ የምትወጣ ለዝም ለይመችም ቪዲዮውን ይሄው ቪዲዮ መኖሯን አረጋግጥ አግቷት መሆኗን አረጋግጥ ብለን ይበልጥ ይመች ላይ እርምጃ ለመውሰድ ይመቸናል። በጣም በሶስተኛ ወገን ይመች ላይ እርምጃ ከመውሰድ ይልቅ ቪዲዮዋን አይተን ይመች ላይ ቪዲዮዋንም አሳይተ ነው ይመች ላይ እርምጃ ለመውሰድ ራሱ ምንም የማያቅማማና ዛሬ ነገ የማያስብ እርምጃ እንድንወስድበት እንችላለን። እኛ አሁን በይመች ላይ አንድ እርምጃ ለመውሰድ እንኳን ያልቻልነው በሶስተኛ ወገን ስለሆነ ኦልሞስት አሁን እቺ አይቻታለሁ ያለችውንም ላይ በእሷ እንድትልን ሁለተኛ ወገን እንኳን እንድትናገረን እየፈለግናት ነው። ሀይቅናት ቦረናት እያሉን ነው። ከዚህ ሁሉ ነገሩ የተቆረጠው እንድሪስ ማሩ ውሃ ስትቀዳ ቪዲዮ አይቻለሁ ካለ ነገሩ አብቅቷል።
ቪዲዮውን ለይመችህ ቪዲዮ አለች አልሞተችም ውሸትህን ነው አባቷ ሞታለች አልከው ቀድም እኮ ባንተ ቤት ሲናገር ሰማነው እርምጃ ይወሰድበታል ማለት ነው የቅድም የተናገረው ታውቀዋለህ ሰያ ቅድም በቤት የተናገረው ልጅ ይሄንን መረጃ የነገረን እንድሪስ አሁን ቅድም ይሄ ገብቶ እንድሪስ ጓደኛ ነው ብሎ ነው እንግዲህ ያ እሱን የተናገረው ያረገ እሱን እንደዚህ ብሏል ብሎ አሁን እንድሪስ ይሄን ማለቱን ቪዲዮ እስኪ ያምጡልን እንድሪስ ይሄን ማለቱ የልጅቷን በቪዲዮ አይቻል ያለበትን እንድሪስ መረጃ ያላችሁ አቡፋኖ እኔ ደግሞ የሰማሁት ልጅቱ ያለችበት ቤት ፎቶ አለኝ ላሳያችሁ እያልኩ ነው ሲል ሰምቻለሁ ከታችኝ ግን ነገሩን ሚዲያ ላይ አውጥቶ ብትንትን ካደረግነው ዛ ሚስጥር የሰጡን ልጆችም ጉዳት ይደርስባቸዋል ልጅቱም እንዳትገኝ ነው የሚሆነው ሚስጥር ይወጣን እዚህ ጋር ተረጨን ነው ግሩፕ አስረናል በግሩፕ ይምጣ ቅድም ገብቶ የተናገረው ልጅ እንግዲህ በ15000 ነብሬክስ ባሉበት ነብሬክስ ባሉበት ነው ሰምታችሁታል አይደል በቃ ወደ ግሩፕ ሰያ በቃ አሁን ጻፍልኝ ፕሊዝ ሰያ የልጅቷን የሐናን የአባቷን ስልክ ጻፍልኝ ሌላ እሷን ነው ሰያ ላስቸግረው እንደማለት አቤት እሺ አሁን እንዴት ተባለው ሃይሚ ላይሚ መሆን ያለበት ግሩፕ ተብሏል በውስጥ በግሩፕ ቪዲዮም ኖረ ፎቶም ኖረ የልጅቱም ኖረ አልኖረም እሱን ውስጥ ማውራት ይቻላል በውስጥ ከሆነ እንድሪስም እንደሚለው ከሆነ አወጣለሁ ነው ያለው ገባ እሱ እንድሪስ የጣላው ሚዲያ ላይ አውጥቶ በሚያሳይ ሰዓት ለእንድሪስ አሁን እኮ ልጅቷ በህይወት እርጋጤ ወንድማለ ወንድሜ ልጅቷ በህይወት አለች ተብሏል በህይወት መኖሯን ቆይ ሃይሚ ቆይ በህይወት መኖሯን ግን ታስተላልፉ ችግር እርጋጤ በህይወት መኖሯን ማሳየት አደጋ ያመጣል ምናምን እንደዚህ አይነት ቀልድ ማቆም ነው የሚሻለው በህይወት መኖሯን ለህዝቡ ለቤተሰቦቿ ለሁሉም እረፍት ነው አንድ ሰው እዚያ ይታወቅበታል እንደዚህ የሚባል ነገር አለ እንዴ በህይወት መኖሯን አንድ ሰው ብቻ እንድሪስ ብቻ ይዞ ሊቀመጥ አይችልም እንደዚህ አይነት ይሄማ ራስን ማሸሽ ነው እንደዚህ የሚባል ነገር የለም በቪዲዮ መውጣቱ ለልጅቷ ላይፍ እንዲቀጥል ጋራንቲ ነው ኤግዛክትሊ አንደኛ ቤተሰቦች አሏቸው እነዚህ ልጆች ህዝብ እየተከታተለ ነው ምንም ሊያደርጋት አይችልም በህይወት ካለች ስለዚህ በህይወት መኖሯን የሚያሳይ ቪዲዮ ካለው ኤግዛክትሊ ማውጣት ግዴታ ነው እንጂ በውስጥ ምናምን ምንድነው በውስጥ ኦኬ በውስጥም ተብሎ ይሄው ሲፈለግ እኮ አይገኝም የተግባር ሰው ከሆነ ትላንት ጀምሮ ቪዲዮ አለ ካለ በውስጥ ካለ ደቂቃ አይፈጅብህም በውስጥ ለመስራት ነገር ግን አለ ያሉ ጌም ጨዋታ ነው የተጀመረ የያዘው ልጁ አሁን ይሄን ረቅጦ መሄድ ጊዜው ይመስለኛል ረቅጦ ወንድም ማለት ይኸውልህ ቴዲ አይደለም ቴዲ ቆይ ማንዴ ይኸውልህ አሁን እኮ እንድሪስ የፈራው የሚመስለኝ ይሄን ቪዲዮ የሰጡት ልጆች ወንዶች ናቸው እኔ ራሱ ማውራት የሌለብኝ ለወራ ነው እዛ ጋር ያሉ ሰዎች ናቸው የሰጡኝ እያለ ነው ያለው እዚህ ቲክታክ ላይ ደግሞ እነሱን የሚከታተል እኛን የሚከታተል ብዙ አለ ከዛም ከዚህም ያን ቪዲዮ አውጥቼ እዚህ እንደዚህ ነው በሚል ሰዓት ያን መረጃ የሰጡ ሰዎች እዛ ጋር ጉዳይ ረገጤ ኦልሞስት መረጃውን አወጣው ማለት እኮ ነው ይሄን መረጃ ሰጡኝ እዛ ያሉት ሰዎች ናቸው ካለ ስማቸውን መጥራት እንጂ የቀረው ተናገረው ምን ይጠብቃል እየሰሙ ነው በጣም ከባድ ነው ብቻ እንግዲህ ዝሮ በውስጥ ያለው ነገር እንዲያልከው በውስጥ ባላስኪ ችግር የለውም አለ የሚባለው መረጃ ግሩፕ አስረናል ይምጣ ችግር የለውም ስለዚህ ምንም ችግር የለውም በግሩፕ በውስጥ ከሆነ በውስጥ የሚፈታ ካለ በውስጥ የሚባለው እንግዲህ የሚፈልጉ ካለ ሶሻል ሚዲያ ላይ ማውራት ስላልፈለግኩ ነው ይሄንን ነገር ይፈልጋሉ የሚባል ከሆነ የሚፈልጉትን ችግር የለውም ይምጡ ግሩፕ አስረናል አሉ እየጠበቅን ነው እስካሁንም አልገባም ስለዚህ ካሁን መጀመሪያ እዛ እነሱ ልጆቹ እዛ ላሉት ሰው የደህንነት ከተባለ እዛ ያሉ ሰዎች ናቸው የቀረጸው ይላኩልኝ ስለዚህ ለነሱ ብዬ ነው ካላት እሱ አውጥቷቸው ማለት ነው ምንድነው የሚደብቅላቸው ኦሬዲ እየሰሙ ነው አይደል ከመግለጥ ከሌ ናቸው የላኩልኝ ከማለት ውጭ እኮ እዛ ያሉ ልጆች እንደላኩለት እየተናገረ አይደለም ተናገረ ምን ፋይዳ አለ ስለዚህ ይሄ እኔ እንደኔ እንቆቅልሽ ጨዋታ አያስፈልግም በውስጥ ነው